ይሆነዋል 3 መዓልት 4 መዓልቲ ማለት ነው። ትግርኛ እሺ የሚችለው አምሃርኛ አይችልም። ከዛ በቃ አንድ ቤት ስራ ነበርኩ። ልቤ ፍርሃት በቃ ፍርሃት ተሰማኝ። በስማም ምን ልሆን ነው ምናምን አልኩ ማለቱ። ልቤ በቃ ድንግጥ አእምሮዬ ሽብር ምናምን አለ በቃ እሺ በቃ በጀርባዬ በቃ ተንኮል ከምዚ ምን ይባላል ተንኮል አንድ ሰው በቃ ይህ ተንኮል ምን ይባላል ተንኮል በአማርኛ በቃ ተሰማኝ ማለት ነው። እሺ ልቤ ድንግጥ በቃ ፍርሃት ከዛም መጣው ቤቴ ከ3 ቀን በቃ ቤታችን ብጥብጥ ተፈጠረ ማለት ነው። መሰማማት የለም። ከዛ መንፈስ ነው ማለት ነው የተላከብኝ። በቃ መንፈስ ነው ማለት ነው አልኩ። እሺ አእምሮዬ ግን በቃ ከዛ ጭንቀት ነው በቃ ድብርት። ወንድሜ ምን ላድርግ? እሺ መልካም እህቴ፣ አሁን የጠቀሻቸውን ነገሮች በሙሉ የመናፍስት መገለጫ ባህሪዎች ናቸው። ድብርት አለቀ ወንድሜ። ከዛ ቆይ ምን አዳምጪ፣ አልከ? እሺ ከጨረሽ አዳምጪ አይጨረስኩም ያይ ወንድሜ። እኮ ቶሎ በያ። ከዛ አንተ ምን አስተማርከን? ጸሎት ውሃ ታጠቡ ምናምን አልከን። ከዳዊት ተደገምኩም ታጠቡ። ከዛ ታጠብኩ። ወዲያው መስከሽ ነው የመጣው። እሺ በቃ ይሄ ነው። ጨረስሽ? አዎ ጨርሽካ ወንድሜ። እሺ አሁን በደንብ አዳምጪ እሺ፣ ግን ጣልቃ እንዳትገቢ። እሺ አንድ የጨረሳችሁ ነው ወደ ማዳመጥ ማግባት ያለባችሁ። እሺ መልካም እህት አለምዬ፣ ቀደም የጠቀሻቸው ነገሮች በሙሉ የመናፍስት መገለጫ ባህሪዎች ናቸው። ፍርሃት፣ ድብርት፣ ጭንቀት እንዲሁም ደግሞ ቤተሰብ። ማይክሽን ዝጊው አንዴ። ፍርሃት፣ ድብርት፣ ጭንቀት እንዲሁም ደግሞ ድንገት የቤተሰብ አለመስማማት፣ እንደኛ አይነት ነገሮች የሚፈጠሩት ብዙውን ጊዜ ከመናፍስት ጋር ይያያዛሉ ዞሮ። ነገር ግን ይሄ ነገር አሁን አንቺ ያሰብሽው በአንድ ሳይድ ብቻ ነው። ያ የሚያሰብሽው ሳይድ ምንድን ነው? መንፈስ ተልኮብኝ ይሆን እንዴ የሚል ሀሳብ ነው። በእርግጥም አንዱ ምክንያት ሊሆን ይችላል። መናፍስት ሲላኩ ሲገቡ የሚያሳዩት ምልክቶች ጭምር አሁን አንቺ የተናገርሻቸው ናቸው። ሁለተኛም ደግሞ የዛር መናፍስትም ጭምር ይሆናል። የዛር መናፍስት ሲቆጡ ሲናደዱ፣ እኛ ጸሎትና ስግደት ስንጀምር ውስጥ ያሉ መናፍስት አርፈው አይቀመጡም። መጀመሪያ በህቡ ወይም በድብቅ ነበረ ሲፈታተኑ የሚኖሩት። አሁን በጸሎት በስግደት ወደ ፈጣሪ መገስገስ ስንጀምር ግን አድፍጠው ሲዋጉን የነበሩ መናፍስት ገሃድ ይወጣሉ፣ በግልጽ ውጊያ ይጀምራሉ ማለት ነው። ስለዚህ ዛሩም ይሆናል እንዲሁም ደግሞ መተቱም ሊሆን ይችላል ማለት ነው። በሁለት ሳይድ ነው መመልከት ያለብሽ። ሌላው ሲቀጥል ደግሞ ጸበሉን ስትጠመቅ መዝሙረ ዳዊት እየጸለያችሁ በጸሎቱ አትጠመቁ ብለን አንቺ ድምጽ ላይ ሰማለ ብቻ ነው። ስላሴ ስም ይሰማችኋል? ድምጼ ነው የመጣ ወንድ ማለት ይሰማችኋል? አሁን ይሰማል። እሺ ቀጥቅጣችሁ ግቡ። ስትገቡ አስራችሁ ግቡ። መናፍስትን ገሰጻችሁ ግቡ። አሁንስ ይሰማል? በደንብ ይሰማል ወንድሜ፣ ቀጥል። መልካም እሺ። እና አንደኛ መናፍስቱ ሲታደሱም ሊሆን ይችላል፣ ዛሩም ሊሆን ይችላል። እና ምን ላድርግ? ይሄ የወር አበባው በሁለት አንግል ነው የሚታየው። ጊዜውን ጠብቆ የሚመጣበትም ሁኔታ አለ፣ መጥቶም ሊሆን ይችላል። እንዲሁም ደግሞ ተቃውሞ፣ ለምሳሌ አሁን ስታከታትይ የዛን ቀን ተጠምቀሽ ማንስትሬሽን ስለመጣ አንቺ መደናገጥ የለብሽም። የተጸበልሽውንም ጸበል አያረክሰውም።
ግልጽ ነው። እንደዛ አስበሽ ከሆነ ከዛ ጋር አያይዘሽ ከሆነ አያረክሰው። አንድ መረዳት ያለብሽ ነገር እሱ ነው። ስለዚህ የተፈጥሮ ጊዜውን ጠብቆ መጥቶም ሊሆን ይችላል። ከዚህ በፊት አይተሽ ማታቂ ከሆነ ደግሞ ወር አበባ መጥቶ ማያቅ ከሆነ አሁን ዛሬ ደግሞ በአጋጣሚ አይተሽ ከሆነ ጸበሉም ስራውን ሰርቶ ሊሆን ይችላል። ማይካችሁን ዝጉ እና ጸበሉም ስራውን ሰርቶ ሊሆን ይችላል። ለምሳሌ አንዳንድ እህቶቻችን ጋር እንደምናየው ማህፀን ዝጋ ተብሎ የተላከ መተት ካለ የወር አበባ ጭራሽ እንዳታዩ ያደርጋቸዋል። ልጅ እንዳትወልዱ ነው አላማው። ስለዚህ የወር አበባም ጭራሽ እንዳታዩ መሃን እንዲመስላችሁ ሊያደርግም ይችላል። ስለዚህ በዚህ አይነት መንገድ ፈተና ይፈታተናል እላችሁ ፈልጌ ነው። ዞሮ ዞሮ ግን መረዳት ያለብን ነገር ምንድን ነው? እነኚህ ቅድም ያነሳሻቸው ምልክቶች ወይ የታደሰ መተት ወይም የተላከ መተት ይኖራል፣ ወይም ደግሞ የቤተሰብ ዛር ስራቸውን ሲሰሩ ነው ማለት ነው። ከአንቺ የሚጠበቀው አጠናክሮ ጸሎቱ መጸለይ ነው። እሺ፣ መዝሙረ ዳዊቱን አታቋርጪ፣ ውዳሴ ማርያሙንም አድርሺ፣ ጸበል መጠመቁንም አጠናክሪ፣ በስግደት ላይም በርቺ። ቅዱስ ቁርባን መቀበል የምትችይ ከሆነም ቅዱስ ቁርባን ተቀበይ። በተረፈ ደግሞ መናፍስቶቹን በሙሉ ለመድኃኒዓለም አሳልፈሽ ሰጥተሽ መልኩን እየጸለሽ መናፍስቶቹን ስራችሁን አቁሙ፣ ውጡና ታሰሩ፣ ከህይወቴ ከስራዬ ከድሌ ከህይወቴ ውጡ በመድኃኒዓለም ስም እያልሽ መቀጥቀጥና ማሰር ነው። 40 ክንድ አየር ላይ አውጥተሽ። ግልጽ ነው። ይሄን ይመስላል። እቴ ሌላ ጥያቄ? እኔ ሳይሆን ስማችሁን ተናገሩ። ማንም ብዬ ላስገባ? ወለተ መስቀል። ወለተ መስቀል። ጥያቄ ኤርፎን ንቀሉ። ኤርፎን ንቀይ። ነቀያለሁ አይሰማም። እሺ ቀጥይ። ጥያቄ በባለፈው ህይወቴ ትንሽ ፈተና ያሳለፍኩበት ነበርና ግን እሱን እያሰብኩ ዝም ብዬ አለቅሳለሁኝ ማለት ነው። ለምን እንደዚህ ይሆናል እያልኩ እና ደግሞ በጣም እጨነቃለሁ። የተማርኩትን እርስት ነው የማደርገው ከጭንቀት የተነሳ እና ያሳለፍኩትን ህይወት እያሰብኩ ለምን እንደዚህ ይሆናል እያልኩ ዝም ብዬ ማልቀስ ነው ማለት ነው። እዚህ ላይ ለምን አለቅሳለሁ ብዬ ጥያቄ ይሆንብኛል። እሺ ያለፈው አልፏል። አንደኛ ይኸውልሽ ከጠላት ሴራዎቹ ፈተናዎች አንዱ ምንድን ነው? በሆነ ፈተና እንድንፈተን ያደርግና ሁሌ ያ ነገር ለምን ተፈጠረ እያልን እንድንጨነቅና ተስፋ እንድንቆርጥ የሚያደርግበት ስልቱ ነው፣ ስልታዊ መንገዱ ነው። ግን ከኛ የሚጠበቀው ነገር ምንድን ነው? ያለፈውን ያሻገረ መድኃኒዓለም ነው። ቀሪውንም ከዚህ በኋላ የሚመጣውንም የሚያሻገረ መድኃኒዓለም ነው። ስለዚህ ምን ማድረግ አለብን? ህይወታችን እንደ አዲስ ከመድኃኒዓለም ጋር መጀመር፣ ቅዱስ ጳውሎስ ያለውን ቃል ማሰብ። ቅዱስ ጳውሎስ ምን አለ በፊልጵስዩስ መልእክቱ? በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ ብሏል። በኋላ ያለውን እየረሳው በፊት ያለውን ግን እንደ አዲስ ህይወት እጀምረዋለሁ ነው። ስለዚህ ከአንቺ የሚጠበቀው እንደ አዲስ ህይወት መጀመር፣ ቀሪው ከዚህ በኋላ ያለሽን ህይወት ለመድኃኒዓለም አሳልፎ መስጠት። መድኃኒዓለም ሆይ ከዚህ በኋላ ያለኝን ህይወቴን በሙሉ ለአንተ አሳልፌ ሰጥቻለሁ፣ አንተ ጠብቀኝ፣ መውጣቴን መግባቴን አንተ ባርክ እያልሽ አሳልፎ ሰጥቶ መኖር ነው። ግልጽ ነው። መስተካከል የምትችያቸውን ነገሮች ደግሞ ማስተካከል የማይቻሉ የማይመለሱ ነገሮች ላይ ደግሞ ጊዜ አለማባከን። ግልጽ ነው። ባለፈውና በማይመጣ ነገር ላይ እየተጸጸትን የምናባከነው ጊዜ ምን ያህል ለውጥ እንደምናመጣበት እንዲሁም ያለፈውን ነገር የምናካከስበት ጊዜያችን መሆኑን ብናውቅ ዛሬውኑ የምንጸጸትበትን ነገር ባቆምን ነበር። ስለዚህ ዲያብሎስ ያለፈውን ነገር እያሳሰበ የሚያጸጽትሽ የወደፊቱን እንዳትይዥ ነው። ተረዳሽ? የቆጡን አውርድ ብላ የምኗን ጣለች ነው የሚባለው? የብብቷን ጣለች አይደል? ልክ አንቺም የኋላውን እያሰብሽ የፊተኛው እንዳትጨብጭ የሚያደርግ ስልቱ ነው ማለት ነው ባጭሩ። ግን ታሪክ ግን የምንማርበት ነው። እሺ እንዲህ የሚባል አባባል አለ። ታሪክ ትምህርት ነው፣ ዛሬ ስጦታ ነው፣ ነገ ሚስጥር ነው ይባላል። እስቲ ድገሙልኝ። ታሪክ ምንድነው? ትምህርት ነው። ዛሬስ አይሰማም እንዴ ድምጼ? ተናገሯ። ታሪክ ትምህርት ነው፣ ዛሬ ስጦታ፣ ነገ ሚስጥር ነው። ስለዚህ ይኸውላችሁ በዚህ አካሄድ ሂዱ። ታሪክን ተማሩበት። እየተጸጸትን የምናባክነው ነገር አይደለም። እየተጸጸትን የምናባክነው ሳይሆን ታሪክ ላይ የምትማሩበት ነው። ይሄ ያ ሁሉ ክስተት እንዴት ተከሰተ? አንድ ተማሪ ፈተና ቢወድቅ እንዴት ወደቅኩኝ ብሎ ያስባል። ሁለተኛ እንዳልወድቅ እንዲህ አይነት ዝቅተኛ ውጤት እንዳላመጣ ምን ላድርግ ብሎ
ከራሱ ጋር ይማከራል፣ ካለፈው ስህተቱ ይማራል እንጂ ለምን ወደኩኝ ለምን ኤክስ ገባብኝ ያለ የሚጸጸት ተስፋ የሚቆርጥ ከሆነ የወደፊቱን ፈተና ይሰራል። ኤክስ ስለገባበት እየተጸጸተ የሚኖር ከሆነ ወይም ደግሞ ተስፋ መቁረጥ ሀሳብ ውስጥ የሚገባ ከሆነ አይስራም። ስለዚህ የሰይጣን ዋነኛ ዓላማው ያለፈውን እያሰበ የሚያጸጽተው የወደፊቱ እንዳንይዝ ስለሚፈልግ ነው። ግልጽ ነው። ስለዚህ ተምራችሁበት እለፉ ለማለት ነው። አንቺም ተምረሽበት እለፊ። የወደፊቱ ህይወትሽን ግን ለመድኃኒዓለም አሳልፈሽ ስጪ። ጌታ ሆይ ህይወቴን ተረከብ እና በጥንቃቄ ኑሪያት፣ በማስተዋል ጥልቅ ማስተዋል፣ በትጋት በተለይ በትጋት ለሰው የከበረ ሀብት ትጋት ነው ይላል። ለሰው የከበረ ሀብት ትጋት ነው። ዛሬን በከንቱ የምናሳልፈው ጊዜ ምን በኋላ የምንቆጭበትና ክፉኛ የምንጸጸትበት ነው። ዛሬ እንዲሁ በማባከን የምናጠፋው ጊዜ እና አንቺም ጊዜሽን ሳታጠፊ ለወደፊቱ ግን ጥንቃቄ በተሞላበት አሳልፎ ለጸሎት በመስጠት ምንም ነገር ከማድረግሽ በፊት ከእግዚአብሔር ጋር ተማከሪ። ከእግዚአብሔር ጋር ተማርክ ስልሽ ለእግዚአብሔር አሳልፈሽ ስጪ። ጌታ ወይ የሚጠቅመኝ ከሆነ እንድሰራው አድርገኝ፣ የማይጠቅመኝ ከሆነ ግን አሳልፍልኝ እያልሽ ነው አሳልፈሽ እየሰጠሽ መጓዝ ያለብሽ ለማለት ነው። ይሄን ይመስላል። ሌላ ጥያቄ ይግባ። አንዳንድ ወልደ ሰንበት አቤት። እሺ እኔ እንኳን ያው ሰሞኑን ጽፌልሃለሁ በውስጥ አይመች ሁለቱን ቀን ስለማትገባ በጣም በጭንቀት ባለማወቅ ስራ ኑሮ በጭንቀት ውስጥ ነበርኩ። እና በጣም ማለትም የሆነ ጥፋት እንኳን ብታጠፋው ለምሳሌ ከስጋዬ ጋር አስቤ ማጠፋው ጥፋት የማይጠቅም ከሆነ ከዛ ላይ እንድታቆም ቢያደርግህ መጀመሪያ ፈቃደ እግዚአብሔር ከፈቃደ ስጋ ጋር ተነጋግረህ ስለሆነ ጭንቀት አይፈጥርብህም። እኔ ግን ባለማወቅ ስለሆነ አንደኛ አላዘወትረውም የነበር እና ለምን የሚለው በጣም ጭንቀት ከህሊና የነበረ ባጭሩ በውስጥ ስለጻፍኩልህ ሰዓት ለማሳጠር ያህል በቃል የተወሰነ መረዳት ስለፈለኩ ነው አባቴ። መልካም። እሺ ወንድም አለም ያው በውስጥ እንደጻፍክልኝ ከሆነ እዚህ ጋር መናገሩ አስፈላጊ ነው። አረ ተናገረው እንጂ ምን ከእግዚአብሔር ምን የሚደበቅ ነገር አለ አባቴ? መልካም። እሺ ወንድም አለም እሺ ጥሩ። እህቶች ወንድሞች፣ ምናልባት ወንድማችን የምታውቁ ከሆነ አላውቅም። ዞሮ ግን በውስጥ የነገረኝ ነገር ምንድነው? ወንድሜ በውስጥ መስመር መጣና ወንድሜ እኔ ባለማወቅ ድምጽ ካንተ ነው። ካንተ ከሆነ ማይኩን ዝጋውና አዳምጥ። የውሻ ድምጽ ይሰማል። በውስጥ መስመር መጥቶ ነበረ። ባለፈው አናግሮኝ ነበረ በማርፍባቸው ቅዳሜና እሑድ ሳምንት ውስጥ ማለት ነው። ሁለቱ ቀናቶች ውስጥ አካባቢ አውርቶኝ ነበር። ያ ምንድነው? ወንድሜ በውስጥ መስመር በጽሁፍ ነው የጠየቀኝ። ባለማወቅ የቤተክርስቲያን መጽሐፍ መስሎኝ መፍትሔ ሥራይ እደግም ነበረ። መፍትሔ ሥራይ የሚባለው መጽሐፍ የጥንቆላ መጽሐፍ ማለት ነው። አጋንንት ሚስብ የአጋንንት ስሞች ተቀላቅለው ያሉበት ማለት ነው። ላዩ ስታዩት መንፈሳዊ መጽሐፍ ይመስላል። ውስጡ ግን ሌላ ታሪክ ነው ያለው። እናም ያንን መጽሐፍ ባለማወቅ እደግመው ነበረ። የምደግመውም ዳይቶች በተለይ በመናፈስ ሲጨነቁ መንፈስ የሚያወጣ መስሎኝ ነበር። ግን አሁን ስረዳ ነገሩን እውነት ማንነቱን ስረዳ እጅግ በጣም ተጸጸትኩኝ። ባለማወቅ እንደዚህ አይነት ተግባር በማድረግ ምን ይሻለኛል ጨነቀኝ። እህቶቼም በጣም እየወቀሱኝ ነው። እንደዚህ እንዴት ታደርጋለህ አንተን ማንነትን ብለው ብዙ ትችት ቀረበብኝ። እኔ መዳን ነው የምፈልገው። እኔ የነፍሴ መዳን ነው የምፈልገው። ባለማወቅም ስለሰራሁት ከጥፋት መመለስ ነው የምፈልገው። ነገር ግን ይሄ ነገር ውስጤ ገብቶ በጣም በከፍተኛ የህሊና ወቀሳ ውስጥ ነው ያለሁት። እኔ ፈጣሪ በሚያውቀው ይሄንን ነገር ያደረኩት በየዋህነት ባለማወቅ የስህተት መጽሐፍ መሆኑን ሳላቅ ነው ያደረኩት የተጓዝኩት እና እጅግ ጨንቆኛል እና እባክህ ምክረኝ ብሎኝ ነበረ። እኔ ማድረግ ያለበትን መክሬዋለሁ እንደ አንድ መንፈሳዊ ቤተክርስቲያን ወንድም ማለት ነው። ያ ምንድነው? አንደኛ እነኚህ መጽሐፍቶችን ካጠገቡ እንዲያርቅ እንዲያቃጥላቸው ነግሬዋለሁ። ከዛ የለኝም ብሏል። በምን ነበረ ስደግም የነበረው? ከሌለክ በተውሶ ነው። 3 ጊዜ ብቻ ነው የደገምኩት። አንድ ጊዜ ድርሳን እየደገምኩ ነበረ። ሰው ሰጥቶክ ነው መጽሐፎቹን? አዎ በተውሶ ነው። 3 ጊዜ ብቻ ነው የደገምኳቸው። አንድ ጊዜ ድርሳን ምደግምላት ሴትዮ ነበረች።
ድገምልኝ ብላይ ዝም ብዬ ደገምኩት። ሁለተኛ እንደ ቤተሰብ ነገር ነበረ። በዋልድባ ገዳም ነው መማሪያው ነበረ። ለበዓል እሺ ስወጣ ድገምልኝ ብሎ ደገምኩ። ሁለተኛ በማህበር ውስጥ እያለው እሺ አንድ ይቆራረጣል። ከኔ ነው ከሱ ነው? ትልሽ እንደዚህ በብዛት እንጂ መጽሐፎች ላይ ነበር። ለዛኛው ለቤተሰብ ስደግምለት ብድግ አድርጌ አንድ ጊዜ ብቻ አይሰማም። ሄሎ አሁን ይሰማል። እና ሶስተኛ ግን እንደዚህ በማህበር እሺ በመርቆሪዎስ ማህበር ነበር የማገለግለው። እሺ በማገለግልበት ላይ እዛ የሆነ መንፈስ ሲነሳ ዝም ብድግ አድርጌ ደገምኩት ማለት ነው። ትንሽ ብዙም አይደለም ደገምኩት። ግን ከዛ በኋላ ወደ ትምህርት የተመለስኩ። ከዛ በኋላ በሆነ ቦታ ሄጄ አባቶች ነበሩ፣ ቅዱስ ያሬድ ይባላል ደብረሃዊ ቅዱስ፣ በዛ ሄጄ በሆነ እሺ ጨዋታ ተነጋግረን አሁን ቅርብ ጥር ላይ ነው። በዛ ሄጄ እንደማይሆን ተነጋገርን ማለት አይጠቅም ምናምን ብለው ተነጋገርን። ከዛ በኋላ ደርሼም አላውቅም። አሁን ባለፈ ጥፋት ነው የቆየ ነው ይሄን ማለት ነው። እና በጣም እሺ ለምን በሚለው ቃል ነው እንጂ ብዙም ሁሌም አላዘወትረውም፣ ወይም ሁሌ ባዘወትረውም በደንብ ለማወቅ እችል ነበረ። 3 ጊዜ ብቻ ነው አምላክ በሚያውቀው ከ3 ቤት ብቻ፣ አንደኛ ማህበሩ ላይ፣ ሁለተኛ ከአንድ ቤት፣ ሁለት ከአንድ ቤት፣ በቃ ሶስተኛ ማህበሩ ነው። ከዛ ውጭ ደግሜ መልካም አላውቅም። እና መጽሐፉም ከኔም የለም ስላሴ በሚያውቀው። መልካም ወንድም አለ። ጥሩ ነው። ዋናው ነገር ከስህተት መማርን፣ አንድም ደግሞ ከስህተት ለመማርም ዝግጁ መሆን ነው። በነገራችን ላይ ወንድሞች፣ ወንድማችን ቅን ስለሆነ ነው እንደዚህ በግልጽ መጥቶ የሚጠይቀውና ከስህተቱ ለመማር ጥያቄ የሚጠይቀው። ሌሎች ቢሆኑ ግን በግትርነትም አልመለስም ይሉ አሉ አይደል? የሚጨቃጨቁ መፍትሄ ስራ የቤተ ክርስቲያን ነው እያሉ የሚጨቃጨቁም አሉ። ለና አውደ ነገሥት ለሌሎቹ መጽሐፍቶችም ጭምር ለነ መጽሐፈ ቆጵርያኖስ ጭምር። እኔ መጽሐፈ ቆጵርያኖስ የሆነ መደብር አይቼ በጣም ገርመኝ። በስነ ስርዓት ሲሸጡት ልክ እንደ ቤተ ክርስቲያን መጽሐፍ ቀላቅለው ማለት ነው። በጣም ያሳዝናል። እስከዚህ ድረስ ደረጃ እና ይከራከራሉ። ደግሞ ስትመክሯቸው ስትነግሯቸው አይቀበሏቸውም። ግትርነት ባህሪ፣ እኔ ያውቃለሁ ባይነት፣ እንዲህ አይነትም ያላቸውና በስህተታቸው የሚቀጥሉ ማለት እና ወንድማችን ዋናው ነገር ከስህተት ለመመለስ ለመታረም መዘጋጀት ነው። እግዚአብሔር አምላክ ደግሞ ትልቁ የንስሐ መንገዱ አንዱ ይሄ ነው፣ መጸጸት። ጸጸት የንስሐ መግቢያ መንገድ ነው። ስለዚህ አንዱ ትልቁ ነገር ይሄ ነው። ወንድም አለም ለወደፊቱ ግን የምመክር ነገር እንደ አንድ ወንድም ምንድነው፣ በደንብ መርምር። እሺ በደንብ መርምር። ቅዱሳት መጽሐፍትን፣ የቤተክርስቲያን መጽሐፍቶች የትኞቹ ናቸው ተቀባይነት ያላቸው ብለ መለየት ካንተ ይጠበቃሉ። ለወደፊቱ ጠጋ ብለ ከሚያውቁት ጠጋ ብለ እየተማርክ መጓዝ ትችላለህ። እሺ ወንድም አለም ግን ለወደፊቱ በጣም ጥንቃቄ አድርግ። እግዚአብሔር አምላክ ነገር ግን ወደዚህ ወደ ትሁት መንፈሱን ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል ኢሳይያስ 66:2። መንፈሳዊ ሰው ሁልጊዜ ተማሪ እንጂ አስተማሪ መሆንን አይመርጥም። እና ትህትና ልል ፈልጌ ነው። እና ራስን ዝቅ አድርገ የትኛው የቤተ ክርስቲያን መጽሐፍቶች ናቸው የሚለውን በደንብ አድርገ በጥንቃቄ መርምረ እንድትከተል ወንድማዊ ምክሬን እመክርሃለሁ። ግልጽ ነው? ተረዳግን? ለሌሎች ደግሞ ደገምኩላቸው ላልከው እህቶች ደግሞ ጸሎት አድርግላቸው። እሺ ግልጽ ነው? ጸሎት አድርግላቸው። ለነሱ ጸሎት አድርግላቸው። በእንደዚህ ሁኔታም ደግሞ ባለማወቅ አንተ ላይም ደግሞ ትችት የሚያቀርቡ ሰዎች ካሉ እነሱንም ይቅርታ ከማለት ውጭ ምንም ማድረግ አትችልም። ይቅርታ ማለት ነው እንግዲህ አይደለ እንዴ ወንድሜ? ናራውን የሚቅርታ ባለማወቅ ነው። ይቅር በሉኝ። አሁን ስህተቴን አውቄዋለሁ። የስህተት መጽሐፍ እንደሆነ ደርሼበታለሁ። እህቶቼ በሉል እግዚአብሔር ስም ይቅርታ። እነሱም ይቅርታ ማድረግ ግዴታቸው ነው፣ ግዴታም አለባቸው። ከዛ በኋላ በንስሐ ህይወት ማለት ላኩልኝና የዛኔ ማን ሪከርድ እንዳደረገው አላወቅኩም። ሲልኩልኝ ነው ከዛ በኋላ ለዚህም የቀረብኩት እንጂ አላውቅም ነበር። ማለት የኋላዬን ስህተቴን አላነበውም እንጂ ከዚህ በኋላ እንደማልነካው አውቄ ነበር። ግን የኋላ ስህተቴን ሰው እንደበደልኩ በውስጥ እንደመሰለው ይንወር ነበረ። ስለዚህ ለዛ ያደረጉኝ እነሱ ናቸው። ገብቼም ለእነሱ ይቅርታ ጠይቄያለሁ። ያለውን በዚህ ጎበዝ የሚጠበቅብን አድርጋል። ከዛ በኋላ ንስሐ ነው የሚቀረው። እሺ ወንድሜ የሚጠበቅብን አድርጋል። የመጨረሻ ያው ጽፌልሃለሁ አይደል? ዝርዝር ምን ማድረግ እንዳለብህ በውስጥ አንድ በአንድ በደንብ ተረድተኛ። እንዴ አንቀላፍቼ እንኳን ያደርኩት በእውነት እኔ ማርያምን መልካም ወንድሜ የአባትነት የወልድ ልጅነት የመንፈስ ቅዱስ ራጭነት እንዴት እንደሆነ እጹብ እንደሆነ ሁሉ እኔ
በቃ እንዴት መተህ እንዳረጋጋኝ እንኳን መግለጽ አልችልም። በቃ ዝም ብሎ ለስላሴ ይኖር አንተን በጸጋ ያኖርልን ብቻ እንጂ አሜን አሜን በእውነቱ ወንድሜ እግዚአብሔር በእውነቱ አሜን። በርታ፣ እግዚአብሔር አምላክ ያበርታ። ወደፊት ደግሞ ጥልቅ ስለ መናፍስት ውጊያ በደንብ ተምረ ብዙ እህት ወንድሞችን እንደምታነቃ ለሌሎች ለራስ ብቻ ሳይሆን ለሌሎችም ጭምር እንደምትተርፍ ጽኑ መንፈሳዊ እምነት አለኝ። በተረፈ እግዚአብሔር አምላክ ያበርታ ወንድሜ፣ አይዞ። አሜን። እሺ አባት ይኖርልን። ወለተ ኪዳነ ልጠይቅ። ወለተ ኪዳነ ወንድ ጠይቅ ማለት አሜን አሜን። ጽጌ ማርያም አመሰግናለሁ ወንድም። አቤት አቤት፣ አመሰግናለሁ። ቃለ ቀረበ ሰሞን በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሜ እኔ መጠየቅ የፈለግኩት በሶስት ሰው እኔ እህቴ አንድ ወንድም ያደረገች አንድ ልጅ ናት ማለት ነው። እና ደግሞ ቤተሰቦችን ያፈዘዘችው ማለት ስታደርግ እየነገረችን ነበረ። ለእውቀት እንደምታደርግ እውቀት ትምህርት አልገባ ብሏት እንደምታደርግ እየነገረችን ነበር ያደረገችው ማለት ነው። ግን እሷ እድላችን የወሰደችው የሶስት ሰው እድል ወሰደች። ቤተሰብ ላይ ደግሞ እንዳይነቁባት ደብተራ ደብተራ አንጪ ያላትን ነገረችን። ምንድን ነው አንጪ ያላት? አፈር የማይበላው ውሃ የማይገባው ድንጋይ ጥቁር ድንጋይ ይዘሽ ነይ ብሏት ፈልጋ ከወንዝ ውስጥ አግኝታ ወሰደችላቸው ማለት ነው። ከዛን እሱ ለካ ልጅቷ ቅርብ ዘመድም ነን ጎረቤትም ነን በጣም ዘመድም ነን እና እሱን ይዛ ሄዳለት ለካ እሷ ይዛ መታ እዛው ቤት ውስጥ አስቀበረች። እዛው በር ላይ ቆፍራ ቀበረች ማለት ነው። ቤቱ ሰዎቹ ቤተሰብ ፈዝዘዋል፣ ምንም አያውቁም። እና እኔ አሁን ለመጠየቅ የፈለኩት መንፈሱም ተናግሯል፣ በእኔ ላይ ያደረው መንፈስ ተናግሯል። በእነሱ ላይ ግን እሷ ነች እኮ እንደዚህ ያደረገችብን ሲሉ ኧረ እሷ አታደርግም፣ እግዚአብሔር እንደዛ አታደርግም፣ ኧረ እንደዛ አትበሉ፣ ኃጢአት አትናገሯል። ልጅቷ አልጋ በአልጋ ሆናለች እና አልጋ በአልጋ ከሆነላት ሁሉ ነገር ከተሟላላት ወደ መንፍቅና ሄደች ማለት ነው። ወደ መንፍቅና ሄደች። እኔ ስጸልይ ስለግን ማለት አሁን የነቃሁት በፊት አልነቃም ነበር። ሰውየው ደግሞ እኛው እዛው ሰፈር እኛው ሀገር ነው። እጁ ቆማጣ ነው፣ እግሩ ቆማጣ ነው፣ መነኩሴ ነው። ጠዋት ማታ ቤተክርስቲያን ይሄዳል። ከዛ ሲመልስ ደግሞ ይሄንን ስራ ይሰራል ማለት ነው። እሷ መነፈቀች። ሰውየው ግን ሞተ። ቀኑ ደርሶ ይሁን እርኩስ መንፈስ ተበቅሎት ይሁን አላውቅም። እና እኔ ስቀጠቅጥ የቤተሰቦች የእህትና ወንድሜ እነሱ ፈዝዘዋል ማለት እህቶቼ ወንድሞች አልነቁም። እና የኔ እድል ሲመለስ የነሱ እድል ይመለሳል። አንድ ለመጠየቅ የፈለኩት ሁለተኛ እና ደግሞ የነሱ እድል ይመለሳል። እሷ መንፍቃለች እና ቁጥር ፈልጉና ስጡኝ ስላቸው ኧረ እኛ አንጠይቃትም፣ ቁጥር በቃ ስጡኝ ቁጥር ብቻ ስጡኝ ስላቸው ቁጥር ፈልጎ የሰጡኝ የማይሰራ ሳፋሪኮም ነው የሰጡኝ። እና አሁን እዛ ገዳም እንኳን ቤዳ ብትምልና ብትምል እሷ ኦልሬዲ ትምላለች፣ ያው መንፍቃለች። አታምነውም። መጀመሪያም ክዳው ነው ይሄን የሰራችው፣ አሁንም ክዳዋለች ፈጣሪውን ማለት ነው። እና እስኪ እንዴት ቁጥሯን ራሱ አላገኘም። ኦልሬዲ ትክክለኛ ቁጥር አላገኘም። የማይሰራ ቁጥር ነው የሰጡን ቤተሰቦቿ ማለት ነው። እና እስኪ እንዴት ማድረግ እችላለሁ? ስልክ ቁጥሯን የፈለግሽው ለምን ማለት ስልክ ቁጥሯን ፈለግሽ? ኦልሬዲ ያው እኔ ነቅቼባታለሁ። እሷ ያው እራሷ በጋድ እየነገረችኝ ነው። ቆይ አንዴ አዳምጪኝ እኮ ነቃሽባት። ግን ስልክ ቁጥሯን የምትፈልጊው ለመጣላት ነው? ለምን መተት አደረግሽ ብለሽ ልትወቅሻት ነው? ወይስ ከምን አንጻር ነው ስልክ ቁጥሯን የፈለግሽው? እሱን ነው የፈለጉት ማለት ስልክ ቁጥሯን የፈለኩት እኔ ማለት ቤተሰቦች አልነቁም። ወንድምና እህቴ በጣም መከራ እየበሉ ናቸው እና በቃ እንዳታሳድስ የኔ እድል ቢመለስም በቃል ልትነግሪያት ነው? በቤተክርስቲያን አሃ። ስለዚህ አትመተችብኝ ለማለት ነው? አዎ ማለት ስህተት ነው በአጭሩ። ሰውየው ሞቷል ኦልሬዲ። ይሞታ። አዳምጪኝ፣ አሁን በደንብ አዳምጪኝ ምን ማድረግ እንዳለብሽ። ስልክ ቁጥር ፍለጋ እንደዚህ መተት ለምን ትመትቻለሽ? እንዲህ አታድርጊ። ይሄ ትክክለኛ አካሄድ አይደለም። እሺ እህቴ፣ እንደዚህ አይነት አካሄድ ትክክል አይደለም። ዞሮ ግን ወደ ዋና ሀሳብ ልምጣለሽ። ማድረግ ያለብሽን ነው። የኔ እድል ቢመለስ የእነሱ እድል ይመለሳል። እነሱ ንስሐ መግባት አለባቸው።
ግልጽ ነው። እነሱን ንስሐ መግባት አለባቸው። ከዛ በፊት ግን አንድ የምነግርሽ ነገር አለ። መተት አድሷል፣ መንፈሱ ተናዟል አልተናዘም፣ መንፈሱን አዳምጠን አይደለም እኛ ሰው መተት እንዳደረገብን የምናውቀው። እሺ እዚህ ጋር ጥንቃቄ አድርጉ እህቶች፣ ወንድሞች፣ ሰምታችሁኛል? ምን አልኳችሁ? መንፈስ ስለተናዘዘ አይደለም ሰው መተት እንዳደረገብን የምናውቀው። ይሄ እንዲህ አይነት አካሄድ አደገኛ አካሄድ ነው። እሺ እኔ ጋር መንፈስ ተናዘዘ ምን ብሎ እገሊት መተተች፣ ኧረ እና ከሰው ጋር ልንጣላ ነው? ሄደን ልንጨቃጭቅ ነው? መተት እገሌ አድርጋብኛል ብለህ ጥርስ ልንነክስ ነው? ይሄ አካሄድ ለሰይጣን በር ይከፍታል። እሺ ግልጽ ነው። ሰምታችሁኛል? ከሰማችሁኝ አዎ በሉኝ። አዎ ይሰማሉ። መልካም። እንዲህ አይነት አካሄድ እንዳትሄዱ አደራ። መንፈሱ እኔ ጋር ተናዘዘ እና እገሊት አለሚቱ ወይም ደግሞ አየለ እንደዚህ መተተ እና እሱን የተናዘውን አምነን ልንሄድ ልንጣላ ወይም በሰው ላይ ቂም ልንይዝ፣ እንዲህ አይነት አካሄድ አጋንንት ተመቸው። እንዲህ አይነት አካሄድ እሱ ይፈልጋል እና ሰው መተት እንዳደረገብን የምናውቀው በዚህ መንገድ አይደለም። ተጠንቀቁ። ሺህ ጊዜ መተት ይጩህ ይለፍልፍ፣ ግን የእሱን ቃል ይዘን አይደለም ሰው መተት እንዳደረገ። ምክንያቱም ሰይጣን አይታመንም። ቢለፈልፍ እንኳን ሙሉ እምነታችን አንጥልበትም። ይሄ የታወቀ ነው። ስለዚህ ምን ማድረግ አለብን? እንዴት ነው የምናውቀው? ሱባኤ በመግባት ፈጣሪን በመጠየቅ ሁኔታዎችን፣ አንደኛ ሱባኤ በመግባት ነው ፈጣሪን በመጠየቅ። ሁለተኛ ደግሞ ነገሮችን ማስተዋል። አሁን አንቺ ስትይ ነበረ ነገሮችን ማስተዋል። አሁን ቅድም እንዲህ ብላ ነበር ለእውቀት እንዲህ ብላ፣ እሱ አሁን ማስተዋል ነገሮችን ከማስተዋል አንጻር ብለን እንወስደዋለን። ስለዚህ ወደዛ ያመራል እንላለን ነገሮችን ከማስተዋል አንጻር። ዋናው ትልቁ መሳሪያ ግን ሱባኤ መግባት ነው። እግዚአብሔር አምላክ እውነቱን እንዲገልጽልን መጠየቅ ነው። ማወቁ ግን ለምን ይጠቅማል ነው ጥያቄው። ማወቁ ለምን ይጠቅማል? ሰው መተት እንዳደረገብን ለዛ ሰው እንድንጸልይለት ነው፣ ሌላ ነገር አይደለም። ለማን እንድንጸልይለት ነው? ለዛ ሰው እንድንጸልይለት፣ ወደ ንስሐ ህይወት እንዲመጣ ነው። ዋናው ዓላማችን እሱ ነው። እናም ደግሞ አላስፈላጊ የሆነ ልቅ የሆነ ግንኙነትን ለመተው ነው። ግልጽ ነው። ለመጠንቀቅ ጭምር። ለመጠንቀቅ ስላችሁ በጸሎት ለመታጀብ በመንፈሳዊ ህይወት እና ለነኚህ ነው የምናውቀው እንጂ ዝም ብሎ አይደለም። አስፈላጊም ሆኖ አይደለም ይሄን ያክል። እና መረዳት ያለብን ነገር ይሄ ነው። ምክንያቱም የኛ ቀንደኛ ጠላት ሰው ወይስ ዲያብሎስ? ዲያብሎስ ነው። ስለዚህ ከሰው ጋር እኛ ምንም የለንም ከአጋንንት ጋር እንጂ። ውጊያችን ቅዱስ ጳውሎስ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ መንፈሳዊ የጦር ዕቃ ልበሱ፣ መጋደላችን ከደምና ከስጋ ጋር አይደለም ከአለቆች ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ይላል። ሰይጣን ደግሞ ዓላማው ይሄ መንፈሳዊ ውጊያ ስጋዊ ውጊያ ወደ መሆን እንዲለወጥለት ይፈልጋል። ምን አይነቱ ውጊያ? መንፈሳዊ ውጊያ ወደ ምን? እኔ እንዲህ የሚሉ ሰዎች በጣም ይገርሙኛል። አዋረዳለሁ። አሁን ለምሳሌ መተቱ ይጮሃል፣ አንዷ ጋር ይጮሃል። እገሌ ነው ታደረገብሽ ይላል። ከእገሌ የመጣው ነኝ ተመትቶብሽ ነው ይላል። ከዛ ልጅቷ በቃ ነክሳት ይዛለች። ከዛ በኋላ ያችኛዋን ምክንያቱም መንፈሱ አንሾካሾኩላታ። ከዛ ነክሳት ይዛለች። ከዛ በኋላ በግልጽ ራሱ ሄዳ አዋርድሻለሁ፣ እንዴት መተት ልክብኛለሽ እንዴ? አረ እኔ አላኩም ልከሽብኛል፣ ይኸው መንፈስ እኔ ጋር ተናዟል እንዴ? ይሄ ህፃንነት ነው፣ ህፃንነት ነው ይሄ። ገና በመንፈሳዊ ያልጠነከረ ሰው ነው እንዲህ የሚያደርገው። እንዲህ አይነት ሰው ህፃን ነው በእውነት ገና አላደገማ። ከማን ጋር እንደሚዋጋም አላወቅም። ይሄ ትክክል አይደለም። እንዲህ አይነት ሰው ደግሞ ይቀጣል፣ ይብስበታል እንጂ ምንም እንትን የሚሆንለት አጋንንቱም አጠናክረው ባደረገው የስህተት ስራ አጠናክረው ይዋጉታል እንጂ ምንም ከሱ ዞር አይሉም፣ አይለቁትም። የምር የትኛውም ጸበል ሄድ አይለቁትም። ምክንያቱም ስህተት ሰርቷል። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ምንድነው ማድረግ ያለብን ከተባለ በጸሎት ነው። እነሱ እየተዋጉን ያሉት በአካል ወይስ በመንፈስ ሴራ? በምንድን ነው እየተዋጉን ያለው? በመንፈስ ሴራ። ስለዚህ በመንፈስ ሴራ የሚዋጋንን በመንፈስ ቅዱስ ኃይል ነው እንጂ የምንዋጋው በአካል ነው እንዴ?
በአካል ሄደን ነው። ይሄ እኮ መሸነፍ ነው፣ መሸነፍ። ይሄ መሸነፍ ነው። በነገራችን ላይ አንድ ሰው እኔ ላይ መተት እያደረገብኝ እሱ በሚልከው መተት ተሸንፌ እኔ ያንን ሰው ሄጄ ከጮኩበት ተሸናፊው እኔ ነኝ። እሱ ምንም እንዳልተፈጠረ ሲያስመስል እኔ ግን ሄጄ ይሄ መሸነፍ ነው። እና ምን ማድረግ አለብኝ? እሱን ካጋለጠው የራሱ መንፈስ ያጋልጠዋል እንጂ እኔ አይደለም ሄጄ ምጣላው። እና ከኔ የሚጠበቀው ምንድነው? መንፈሳዊ ህይወቴን ማጠናከር። መንፈሳዊ ህይወቴ ምን አደርገዋለሁ? አጠናክረዋለሁ። ንስሐ መግባቴ ላይ፣ ስጋው ደግሞ መቀበሌ ላይ፣ መጸለይ፣ መስገድ፣ እምነቴን በመድኃኒዓለም ላይ መጣል ላይ፣ ይሄን ከአምላክ ጋር ያለኝን ቁርኝት አጠናክረዋለሁ ማለት ነው። ለኔ የሚጠቅመኝ እሱ ነው። ከዛ ምንም የፈለገ ይመትት ያስመትት ምንም የሚያመጣው ነገር የለም ማለት ነው። ግን እኔ ጌታዬን በሱ በኩል ከሚመጣብኝ ፈተና ሁሉ አቅምና ብርታት የሱን ፈተና በሱ በኩል የሚመጣብኝን ፈተና መመከት የምችልበትን አቅም ብርታት እንዲሰጠኝ ዘውትር ማጸናለሁ ማለት ነው። ይሄ ነው እንጂ ሄዶ መላተም ምንም መፍትሄ አመጣም ነው። ለአጋንንቱ ግባት ከመሆኑ ውጭ ለአጋንንቱ ዓላማ ማለት ነው። እና እንዲህ አይነት ጥንቃቄ አድርጉ። ስለዚህ የኔ እድል ከተመለሰ የሌሎች ይመለሳል። እነሱ ንስሐ መግባት አለባቸው። እነሱ ምክንያቱም መናፍስት እኮ ሲመጡ ግማሹ አንቺ ጋር ግማሹ እነሱ ጋር ነው። እነሱ ደግሞ የሆነ ለእግዚአብሔር የማይመች ህይወት ካላቸው ለአጋንንት የሚመች ህይወት ካላቸው አንቺ መንፈስን ብትስቢ እነሱ ጋር መታደሱ አይቀርም፣ ይታደሳል። ምክንያቱም ህይወታቸው ከማን ጋር ስላልሰመረ ከፈጣሪ ጋር አልሰመረም። ስለዚህ አጋንንቱ እነሱ ጋር ቦታ ያገኛል። በምንም አድርጎ የመፈታተን አቅም ይኖረዋል እነሱ ጋር። ምክንያቱም የኃጢአት ግብር እየገበሩለት ነው። የኃጢአት ግብር እየገበሩለት ነው። ሰይጣን ከአንተ እንዲርቅ ምኑን መልስለት ይባላል? ምኑን መልስለት? ገንዘቡን መልስለት። ስለዚህ እነሱ የእሱን ገንዘብ ይዘውበታል ማለት ነው። ምን አይነት ገንዘብ? የኃጢአት ገንዘብ። ንስሐ ካልገቡ፣ ካልቆረቡ፣ ካልሰገዱ፣ ካልጸለዩ፣ የጸሎት ህይወት ከሌላቸው እነሱ የተከፈተ በር ነው። አጥሩ አልታጠረም እነሱ ጋር። ስለዚህ አንቺ ምንድነው ማድረግ ያለብኝ? የእነሱ እድል እንዲመለስ ለእነሱ መጸለይ፣ እናም እነሱ ወደ መንፈሳዊ ህይወት እንዲመጡ እነሱ መምከር ነው። እውነቱን ታሳውቂያቸዋለሽ። ይሄ ሁሉ የአጋንንት ሴራ ነው ህይወታችን የተዘጋብን። የአጋንንት ሴራ ነው። ይሄው በየሄድንበት እንዳይሳካልን የሚያደርጉት አጋንንት ናቸው። ለምን? ከእግዚአብሔር ስለራቅን። ነገሮች እንዲከፈቱልን ከፈለጋችሁ ንስሐ ግቡ፣ ስጋው ደሙን ተቀበሉ እያልሽ ከመጽሐፍ ቅዱስ ጥቅስ እያመጣሽ መምከር አለብሽ እንጂ ገና ለገና የኔ እድል ከተከፈተ ያንቺ ለራስሽ ነው፣ የነሱም ለራሳቸው ነው። ግልጽ ነው። የነሱም ለራሳቸው። ሰው እኮ ነፃ ፈቃድ የሚባል ነገር አለው አይደል እንዴ? ተሳሳትኩ? ነፃ ፈቃድ ፍሪ ቾይስ የሚባል ነገር አለ። ሰው ነፃ ፈቃዱን ተጠቅሞ አጋንንትን የመቃወም ግዴታ አለበት። ነፃ ፈቃዱን ተጠቅሞ አጋንንትን ካልተቃወመ አንቺ ለነሱ አጋንንትን ብትቃወሚላቸው እነሱ መፈታተናቸው አይቀርም መናፍስቶቹ። ምናልባት ፈተናው ቢቀንስ እንጂ ግን ይፈታተናቸዋል። እዚህ ጋር ግን አንቺን አጋንንቱ ያደቅሻል። እንዴት ነው የሚያደቀኝ? ምክንያቱም እነሱ ተመቻችተውለታል። እነሱን መሳሪያ አድርጎ እየተጠቀመ ይዋጋሻል። ይሄ ታወቀ ነው። ብዙ እህቶች ቤተሰቦቻቸው ባለመንቃታቸው እነሱን አሽቷቸዋል መንፈሱ። እውነት ውሸት? እውነት ነው አይደል? ብዙዎችን አሽቷቸዋል እኮ። ምክንያቱም ቤተሰቦቻችሁ ንስሐ አይገቡማ። እናንተ ናችሁ የነቃችሁት። እናንተን ብትጸልዩም ብትነቁም ብትሰግዱም ቤተሰቦቻችሁ ግን ምንም ወደ ፈጣሪ አልቀረቡም። ንስሐ ግቡ ስትላቸው አይገቡም። ስጋው ደም ተቀበሉ አይቀበሉም። ስለዚህ አጋንንቱ ቤተሰቦቻቸው መሳሪያ አድርጎ እናንተን ይዋጋል። ለዛ እኮ ነው ፈተና የሚጠነክርባቸው። አረብ ሀገር ያላችሁ እህቶቼ ብትጸልዩም ብትሰግዱም ፈተና የሚጠነክረው አንዱ ከዛ አንፃር ቤተሰባችሁን ምክንያት አድርጎ እየተዋጋችሁ ስለሆነ ነው። የማይጸልይ እጮኛም ያለው በገዛ እጮኛውም ትፈተናለች። አሁን አንዷ የሆነ ማይጸልይ ማይሰግድ እጮኛ ካላት ትፈተናለች። በራሷ እጮኛዋ ላይ ባሉት መናፍስት ትፈተናለች።
መንፈሱም ከሷ እየተነሳ እጮኛዋ ላይ ያድርና ጸባዩን ልክ እየለዋወጠው ማለት ነው። እየለዋወጠ ይጫወትባታል ማለት ነው። በዚህ አዳክማትም አትዳከምም። ተስፋ ነው የሚያስቆርጠው። ትዳከማለች በትክክል እና የሚጸልይ የሚሰግድን ሰው የመሰለ እኮ ሰው የለም። በነገራችን ላይ የሚጸልይ የሚሰግድ ካገኛችሁ በእውነት መባረክ ነው። የሚቆርብ ሰው በተለይ ካገኛችሁ በእውነት መባረክ ነው። ለዛ ነው እኮ እግዚአብሔርን ከሚያሰው ጋር መገናኘት ምን ያክል ጥቅም እንዳለው የምታውቁት እዛ ጋር ነው። ያግዛችኋል እኮ ደግሞ ያ ሰው በመጸለይ ያግዛችኋል፣ በመስገድ ያግዛችኋል። ይሄ ደግሞ ከአንድ ብርቱ ሁለት መድኃኒቱ የሚባለው ነው ማለት ነው። እና ይሄ ነው ዋናው ትልቁ ነገር። ስለዚህ እነሱ የግድ አሁን እህቴ የኔ እድል ቢከፈት እነሱ መጸለይ አለባቸው። እነሱ ወደ እግዚአብሔር እስካልተመለሱ ድረስ አይከፈትም። ቢከፈት እንኳን መልሶ ይዘጋባቸዋል። እና ይሄ ነው እህቴ። ግልጽ ነው። ጭንቀት ውስጥ ነኝ ወንድሜ። ጻድቃን ንግባ። እሺ ማን ጭንቀት ውስጥ ነኝ ያለችው? ጭንቀት ውስጥ ማን? ስምሽን ተናገሪያ። እናቴ መቤት። እንደዛ ብለሽ ተናገሪ ስምሽን። እሺ ቀጥይ። አመሰግናለሁ ወንድሜ። ቀጥይ። እኔ የምጠይቀው በጣም ያመኛል። ይኸው አመት ከ5 ወር ሆነኝ በህመም ውስጥ ነው ያለው። ሐኪም ቤት ብዙ ጊዜ ሄጃለሁኝ፣ ግን በሽታዬ ሊታወቅልኝ አልቻለም። ብር ብቻ እየከፈልኩ ነው የምመጣው። መድኃኒትም የሚሰጡኝ ምንም አላስታግሰኝ። እሺ። እና ሰውነቴ ውስጥ የሆነ የሚሯሯጥ ነገር አለ። ሲጀምረኝ ጀምሮ ይቅርታ፣ በሰውነቴ ውስጥ የሆነ የሚሄድ የሚንቀሳቀስ ነገር አለ በሰውነቴ። እንደገና ደግሞ እግሬም ያብጣል፣ ሰውነቴ ያብጣል። ጡቴንም በጣም ያመኛል እና አንገቴ ላይ ደግሞ እብጠት አለ። ከዛ ያ እብጠቱ አልትራሳውንድ ነው እንዴ ተነስቼ በትብትብቻሽ ሁላ አለ ተሰራይቷል አለኝ። እና ከዛ ይሄን መድኃኒት ተጠቀሚና ይሄ ታላስታገሰ ምንድን ነው እና ሌላ ቦታ ትመረመሪያለሽ አለኝና ከዛ ቀረሁኝና ደግሞ ሌላ ቦታ ሄጄ 4 አይነት ደም ሰጥቼ ተመረመርኩኝ። እዛ ውስጥ ምንም አልተገኘበትም። የሆነ መድኃኒት ሰጡኝ፣ እሱን አልጠቀም ብዬ ታውኩት። እና ይሄ ምን ሊሆን ይችላል ወንድሜዋ? እሺ ተመረመርሽ፣ ግን መፍትሄ አታገኝም? አዎ 3-4 ጊዜ ተመረመርኩኝ። መድኃኒቱ ምንም አላስታገሰልኝ። ገንዘብ ማውጣት ብቻ። አዎ ገንዘብ ብቻ ማውጣት ነው። እና አሁን ሳምንቱን እሳት ቀጥል ነው የምለው። በጣም ይሞቃል። በረዶ ንስሐ ገብተሻል እህቴ? ንስሐ ገብተሻል? አዲስ ነኝ፣ አልገባውም። በቃ ይኸውልሽ ማድረግ ያለብሽ ልንገርሽ አሁን አንድ ባንድ። እሺ አንደኛ እህቴ ይኸውልሽ በሽታ እንዲሁ ዝም ብሎ የሚመጣ ብቻ አይደለም። አብዛኛው ፐርሰንት በሽታ ከአጋንንት ነው። እሺ ይሄንን ተረጃ። አንድ ከአጋንንት ነው አብዛኛው። ለዚህ ማስረጃ እንደ ድርሳነ ሚካኤል ልጥቀስልሽ፣ ገብተሽ አንብቢ። በሽታ ከአጋንንት በብዛት የሚመጣው በሽታ ከአጋንንት እንደሆነ ያትታል እና ያንን ተመልከች። ሁለተኛ ደግሞ ከምንም በላይ ደግሞ በሽታው ከአጋንንት መሆኑን የሚያሳምነው መቼ መሰለሽ? የኛ ህይወት ይወስነዋል። በተለይ የኛ ህይወት ከእግዚአብሔር ጋር ያልተያያዘ ህይወት ከሆነ በተለይ ንስሐ ማናቅ ንስሐ ማናቅ፣ ስጋው ደግሞ ማንቀበል፣ ማንጸልይ፣ ማንጾም ከሆነ አጋንንቱ በይበልጥ ይፈታተነናል ማለት ነው እኛን። አንዱ ይሄንን መረዳት አለብሽ። ከአጋንንት ሆኖ ግን በሽታ እንዴት ነው ሊመጣ የሚችለው ከተባለ በሁለት መንገድ ሊመጣ ይችላል። አንደኛ በዛር በኩል አብሮ የተወለደ መንፈስ ቤተሰብ ጋር ከሚገበርለት ግብር አንጻር እኛ ጋር ይጠነክራል፣ ይፈታተናል ልልሽ ፈልጌ አንዱ። ሁለተኛ ሲቀጥል ደግሞ በመተት መልኩ አሳምም እያሳመምክ ገንዘቧን አስጨርስ ተብሎ የተላከ መተት፣ አሰቃያት፣ ሰላሟን ንሳት። በሽታ ሰላም ይነሳል አይደል? አይነሳም? የሚታመም ሰው ሰላም የለውም። ስለዚህ ሰላሟን ንሳት፣ ሰላሙን ንሳው ተብሎ የተላከ መተት ካለን በመተት በኩል ልክ እንደዚሁ ሰላማችን ይነሳናል ማለት ነው። ሶስተኛ ደግሞ በኃጢአትም የሚገባ ደግሞ አጋንንት አለ፣ ጋኔን ይባላል። ይህ አጋንንት ደግሞ ኃጢአታችንን የሰራነውን ኃጢአት ተከትሎ መጥቶ ይገባል።
ከዛ ጠብቆ ከእግዚአብሔር የራቀን በመሆናችን ጠብቆ ተስፋ ሊያስቆርጥ በምን ይፈታተናል? በደዌ ይፈታተናል ማለት ነው። ስለዚህ የመጀመሪያው ተግባር ምንድነው ከተባለ ንስሐ መግባት ነው። አንደኛው እሱ ነው። ንስሐ ገብቶ ስጋው ደሙን መቀበል። በተለይ አሁን ስጋው ደሙን መቀበል ብዬ እንዳልመክር ብዙዎቻችሁ አረብ ሀገር ያላችሁ እህቶቼ፣ በተለይ ሳውዲ ያላችሁ ስለሆናችሁ ነው። አረብ ኤሚሬት፣ ሌሎች አገራት ያላችሁ ግን ትችላላችሁ ስጋው ደሙን መቀበል ንስሐ ገብታችሁ። ሳውዲ ከሳውዲ ውጪ፣ ሳውዲ ግን ቤተክርስቲያን ስለሌለ ነው እዛ። ግን ያም ሆኖ ይህ ስጋው ደሙን እንኳን መቀበል ባንችል ለስጋው ደሙ አብቃን እያለን ደግሞ ምን ተገብራቸው ተግባራቶች አሉ። ለምሳሌ ንስሐ መግባት፣ በስልክም ቢሆን ንስሐ መግባት ይቻላል። ንስሐ ግቢ። ከዛ በኋላ ቋሚ የጸሎት ህይወት ጀምሪ። ቋሚ የጸሎት ህይወት ንስሐ ከገባሽ በኋላ ማለት ነው። አንድ ጥያቄ ልጠይቅ። ሌላ ነው ወይስ ራሱኑ ነው ያልገባሽ ነገር ሳብራራ? ቆይ እሱ ሌላ ጥያቄ ነው እሱ እህቴ። ስለ ጓደኛሽ ከሆነ ሌላ ጥያቄ ነው። እኔ አሁን አንቺ ላይ እያተኮርኩ ነው ስለ በሽታሽ። አይ በዛም እንደሆነ የመጣብኝ ብዬ ነው። በጣም ተረግመኛለች፣ በማህበርም ታስረግመኛለች። ጴንጤ ናትና እኔ ስጸልይ ስሰግድ አይታ በጣም ነው እንትን የምትልብኝ። ትጸልይ ሰግድ አይታ ለምንድን ነው የምታስረግምሽ? እነት ድግምት ነው ድግምት ነው የሚደግሙት። ከዛ ውሃ አቅርቤ ያንን ጸሎት ውሃ እጸበልበታለሁ እና ድግምት ነው ስደግመው ምናምን እያለኝ በማህበሩ አበሷ ባላ ታስረግመኛለች። እና የእሷ እርግማን ደረሰብኝ ነው። ምናልባት እንደዛ ይሆን ብዬ ነው። አይደርስም እህቴ፣ እንደዛ ብለሽ አታስቢ እሺ። ምክንያቱም አካሄዷ ትክክል ስላልሆነ እውነት ያለው አንቺ ጋር ነው። እውነት ያለው አንቺ ጋር ስለሆነ እሱ አይደርስም። ግን አንድ ነገር ልንገርሽ እህቴ፣ ቅድም ነግሬሻለሁ። በአጋንንት ከሆነ ቤት በኩል በሽታ መጥቶ እንደሚያጠቃን፣ አንደኛ በዛሩ በኩል፣ ሁለተኛ በመተቱ በኩል፣ ሶስተኛ ደግሞ በኃጢአታችን በኩል ነው መናፍስት የሚፈታተኑት ደዌ የሚሆኑት። ግን እዚህ ጋር የመጀመሪያው ስራ ንስሐ ግቢ። ከዛ በኋላ ቀጥሎ ደግሞ ምንድን ነው የምታደርጊ? ቋሚ የጸሎት ህይወት ጀምሪ። ቋሚ የጸሎት ህይወት ደግሞ መዝሙረ ዳዊት የየዕለቱን አድርሽ። ከዛሬ ጀምረሽ የየዕለቱን መዝሙረ ዳዊት ከዛሬ ጀምሮ ማድረስ። ውዳሴ ማርያም እና መዝሙረ ዳዊት እነኚህ ወሳኞች ናቸው። ወንጌልን ብንጸልይ መልካም ነው። በተለይ ዮሐንስ ወንጌል ምዕራፍ 5 ጌታ ምን ያደረገበት ምዕራፍ ነው? እስቲ ንገሩኝ። ምን ያደረገበት ምዕራፍ ነው? ምዕራፍ 5 ላይ ዮሐንስ ወንጌል። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው እስካሁን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። ይህ ምዕራፍ ስለምንድን ነው የሚያወሳው? በሽተኛው ስለመፈወስ አይደል? ስለዚህ እጅግ በጣም ወሳኝ ምዕራፍ ነው ልላችሁ ፈልጌ ነው። መዝሙረ ዳዊት፣ ዮሐንስ ውዳሴ ማርያም፣ ዮሐንስ ወንጌል እነኚህ ቋሚ ጸሎቶች ብታደርጓቸው መልካም ነው። 3 ምዕራፍ ሰኞ 3 ማክሰኞ 3 ዮሐንስ ወንጌል ስትጸልዩ፣ ሮብ 3 እነኚህን ጸሎቶች መጸለይ። ከዛ በዕለቱ ያለውን ቅዱስ መልኩን ወይም ድርሳኑ ወይም ገድሉን አንድ ላይ መጸለይ። ጊዜ ካለን መልኩን ከነ ድርሳኑ ከነ ገድሉ፣ ጊዜ ከሌለን መልኩን። እነኚህ ጸሎት እያደረሽ ምን ማድረግ ነው? በጸሎት ውሃ መጠመቅ። ጌታዬ መድኃኒዓለም የምሕረት የፈውስ አምላክ፣ መጻጉዕን ከተኛበት ያዳንክ አምላክ፣ 38 ዓመት ተኝቶ ተጣብቆ ከነበረው አልጋ ተነሳና አልጋን ተሸክመ ሂድ ያልከው አምላክ ጌታዬ እኔንም ፈውሰኝ፣ ማረኝ፣ በቃሽ በለኝ ጌታዬ ኢየሱስ ክርስቶስ አምላኬ የምሕረት እጆችን ላክ። 12 ዓመት ደም ሲፈሳት የነበረችዋን ሴት ደሟን ያቆምክ መድኃኒዓለም እባክህ እኔንም ከበሽታዬ ፈውሰኝ ስለ ድንግል ማርያም ብለክ እያልሽ በጸሎት ውሃ ምን ማድረግ? ጸሎት ባደረሽበት የጸሎት ውሃ መጠመቅ። አሳልፎ ከዛ መናፍስቱን ግን ተቃወሚ። ብቻ ሱባኤ ግቢ።
ሱባኤ ገብተሽ ምንድነው ምን ያለመ ነው ሱባኤው ከተባለ መናፍስቱ እንዲያዙ፣ አንደኛ እንድትማሪ ምሕረትን ለማግኘት ማረኝ ነው። የቀደመ በደላችን አታስብብን፣ ምሕረት በቶሎ ታግኘን፣ እጅግ ተቸግረናልና አምላካችን መድኃኒታችን እርዳን፣ ስለ ስምህ ክብር አቤቱ ታደገን፣ ስለ ስምም ኃጢአታችን አስተሰርይልን ተብሎ እንደተጻፈው አምላክ ሆይ ማረን ለማለት አንድ ሱባኤው ዓላማው ታርጌቱ ይሄ ነው። ሁለተኛው ዓላማ መናፍስቱ እንዲያዙ ስለነኚህ ስለ ሁለቱ ዓላማ ብለሽ ሱባኤ ግቢና ከዛ በኋላ ከሱባኤ ከወጣሽ በኋላ መናፍስቱን ቀጥቅጫቸው። ጠዋት ማታ አከታተሽ ነው ደግሞ የምትቀጠቀጨው። ማለት እያቋረች በማል ሳይሆን ሁሌ በየቀኑ መቀጥቀጥ። ስትቀጠቅጭ ደግሞ መልክ አድርሰሽ በዛ መልክ በቅዱሱ መልክ ስም መናፍስቶቹን አሳልፈሽ ሰጥተሽ መቀጥቀጥ ትችያለሽ ማለት ነው። እናም አንድ ቀን ይያዛል። እሺ እህቴ፣ ስግደትና መቁጠሪያ ላይ በርቺ ከጸሎቱ በኋላ። መቁጠሪያ የለኝም። እንደገና ደግሞ በዚህ መጀመሪያ የመጣችው ልጅ የምትሰራው አብራት እንትን ብላ ነበርና ለሰዎች ተናግራ በዛ ምክንያትም ነው የሄደችው ከቤት ሰራተኛዋ። አልችልም። መቁጠሪያ ባትቺ እንኳን ለምሳሌ የመቁጠሪያ መሰል ነገሮችን መጠቀም ይቻላል። ለምሳሌ ሸርብ ገምዶ በመቁጠሪያ አምሳል ሰርቶ እጅን በወይራ ዘይት ንጹህ ጸሎት በተደረገበት በተቀደሰ የወይራ ዘይት ተቀብቶ በመቁጠሪያ አምሳል መናፍስቱ መገሰጽ ይቻላል። መቁጠሪያ አስፈላጊነቱ ምንድነው? መናፍስትን ለመገሰጽ ነው። ጥቅሙ ምንድነው? ለመገሰጽ ነው እንጂ በመቁጠሪያ ድብደባ ኃይል መንፈሱ የሚወጣ ሆኖ አይደለም። ግን ከመገሰጽ አንጻር ነው የምንጠቀመው መቁጠሪያን። እሺ፣ ስለዚህ ለመገሰጽ ያክል እስከሆነ ድረስ ደግሞ ሸርቡ በመቁጠሪያ አምሳል የሰራሽው ሸርብ ደግሞ ይጠቅምሻል። ይሄ ግልጽ ነው። ለመገሰጽ ነዋ። እና አንድ መረዳት ያለብን ነገር ይሄ ነው። በዛ መንገድ መጠቀም፣ ስግደት መስገድ። እናም ደግሞ በጣም የሚወደዱ ስራዎች አሉ ከጸሎት ከስግደት ጋር ተያይዞ። ያ ምንድነው? የበረከት ስራ። ግልጽ ነው። የበረከት ስራ መስራት ይሄም ወሳኝ ነው። ከበሽታ አንጻር ደግሞ ምን አይነት ጸሎት ልጸልይ? ከነ መዝሙረ ዳዊት ከውዳሴ ማርያም ቀጥሎ ካልሽኝ ደግሞ ሰኔ ጎልጎታ፣ መልካ ቅዱስ ሩፋኤል፣ እነኚህንም ጸሎት መጸለይ ይቻላል። ግልጽ ነው። ይሄን ይመስላል። በተረፈ እህቴ የምመክርሽ የወንድማዊነት ምክር ምንድነው? የሚፈውስ እግዚአብሔር ነው። ከእግዚአብሔር ውጪ ማንም አይፈውስም። እሱ ላይ ሙጥኝ ማለት ነው ለአንቺ የሚጠቅምሽ። እሺ፣ አሁን ብዙዎች ሲታመሙ የማይረግጡት ቦታ የለም፣ የማይሄዱበት ቦታ የለም። እባክህ ለዚህ በሽታ መፍትሄ ምንድን ነው? እባክህ የተከለከለ እንኳን ይጠቀማሉ ከበሽታ ለመዳን ብለው ማለት ነው። ያ ግን ያባብሳል እንጂ አይጠቅምም። ስለዚህ ማድረግ ያለብሽ አዳኜ ፈዋሼ አንተን አምላኬ እባክህ ያንተ ነኝና የምሕረት እጅህን ዘርጋልኝ። እኔ ባሪያ ደክሜያለሁ። ጌታዬ ኢየሱስ ክርስቶስ ፈዋሹ አንተ ነህ። መጻጉዕን የፈወስክ የጎበኘህ እባክህ እኔንም ጎብኘኝ። ወደ እኔ መቼ ትመጣለህ እያልሽ በምሕረት አይን እባክህ ተመልክተኝና ከበሽታዬ ገላግለኝ እያልሽ ከእንባ ጋር ሆነሽ ጸልይ። አንድ ቀን ይሰማሻል። እሺ ወንድሜው አመሰግናለሁ። በውስጥ ግን ትንሽ ሪከርድ ባደርግልህ ይሻላል? እሺ እህቴ፣ እሺ አይብዛችሁ። አርሴማ እናቴ ልጠይቅ። ጻድቃን ልግባ ወንድሜ፣ ወደ ጻድቃን ልግባ። ሁለት ጻድቃን አስገባል። አርሴማ እናቴ። እሺ ወንድማችን እንኳን ደህና መጣህ። ቃልህን ቃል በረከትን ያሰማልን። እኔ አንድ ጥያቄ ነው የምጠይቀው እና ወደ ሀገሬ ለመግባት እያሰብኩ ነው እና ከባለ ቤተሰቦች ጋር በዚህ በእጅ ስራ ወይም በመተት እንደዚህ ተቀያይመናል ማለት ነው። በምን አይነት መንገድ ሰላም መፍጠር የምፈልገው እዚህ ሆኜ ቤተሰብ ዘመዶች ጋር በቃ እዚህ ሆኜ ነበር እኔ ሰላም ፈጥሬ ለመግባት የፈለጉት። እስኪ መንገድ አስረጠኝ፣ በምን አይነት መንገድ እንደማደርገው ግራ ገብቶኝ ነው። ቆይ እስቲ ሰላም ርቆናል ወይም ተጣልተናል ስትይ አሁን እንደዚህ በትዳር ዙሪያ አንቺ መንፈስ ልካችሁብኛል ብለሻቸው ነው የተቀያየማችሁት ወይስ እንዴት ነው? ጸቡ እንዴት ይመጣቻል? በመንፈሳዊ ህይወት እንደዚህ ማለት አላውቅም። አሁን ከስደት ከመጣሁ ነው በደንብ ያወቅሁት መንፈሳዊ ህይወት እና ኢትዮጵያ በምኖርበት ሰዓት ስለመተት ማለቅ ስለምንም አላውቅም እና በባለቤት ዙሪያ
እንደዚህ የጋብቻ ቀለበት ሰጥቼ ዲዛይን እንድታስቀይር ነበር የሰጧት እና እሷ ወደ ሌላ ቀይራ ብቻ እንደዚህ ብዙ ነገር ፕሮሰሱ እንደዛ አድርጋ መጣች ከስንት ወር በኋላ እና በአባቴ ምክንያት አባቴን ላጸብል ብሄድ ሲሄድ አዲስ አበባ ተጋለጠ። ቁስቋም ማርያም አዲስ አበባ ማለት ነው እና ቀለበቱን እዛው ሰጠው። ደግሞ እንዳጋጣሚ እዛው ደግሞ ሰፈር ነው የተናገረው ማለት ነው የእሷን ስም ጠርቶ። በዛ የተነሳ ሁሉም በቃ ተነካክቷል ቤተሰብ። እኔ ደግሞ በቃ ስለገባኝ ሁሉ ነገር የእርኩስ መንፈስ ስለሆነ ስለገባኝ አሁን በቃ ይቅርታ መጠየቅ ፈልጋለሁ ማለት ከሁሉም ተቀያይም ያለውን እና መሰላም መፍጠር ፈልጋለሁ። አንደኛ በቃ ለስጋውም ደግሞ መቀበል ስለምፈልግ እስኪ በየትኛው እንዴት አድርጌ ማስተካከል እንዳደረግ ትመክረኝ። ለምሳሌ ቆይ እስከ ይቅርታ እስከ መጠየቅ ድረስ የሚያደርስ ጸብ መተት አድርጋችሁብናል፣ ሁለተኛ አንነጋገርም ተባብላችሁ ተቃይማችሁ ነበረ ማለት ነው። ማለት አይ በቃ ከኔ ጋር የለም ሰላም የሚል አንነጋገርም። መንፈሱ ስሟን ጠርቶ ተናገረ ሰው ማለት ቆይ እሱ ይጥራ ጠራሽ መልካም። ግን በዚህ መሀል ላይ መንፈሱ መጥራቱን ተከትሎ በቃ ተቀያየማችሁ አትነጋገሩም። አዎ ተናግረዋል። እዚህ ጋር ይኸውልሽ ይኸውልሽ መንፈሱ መናዘዙን ይናዘዝ። የሚያፍሩት እነኛ ናቸው አድርገውም ከሆነ እናንተ አይደለም የምታፍሩት። ግልጽ ነው። በስራው ማፈር ያለበት እኮ ያደረገው አካል ነው። አንድ እኛ ምን ብለን ነው የምንቀየመው? እኛ ምን ብለን ነው የምናፍረው? የተዋረዱት እነሱ፣ እናንተ ምን ብላችሁ ነው የምታፍሩት? እናንተስ ምን ብላችሁ ነው የምትቀየሙት? ማትነጋገሩት ይሄ ትክክል አይደለም። ከእናንተ አልነጋገርም የሚለውን ነገር መምረጡ ትክክል አይደለም። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ነው አይደል የተባለው? ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ግን አሁን ለምሳሌ እንበልና የሆነ መንፈስ ይጮሃል አይደል? ይናዘዛል። ከዛ ስም ጠርቶ ተናዘዘ እንበል። ግን ስም እንዲጠራ አይፈቀድለትም። ብቻ ግን ዞሮ ዞሮ ስም ጠርቶ ተናዘዘ፣ ጮኸ እንበል እና እነኛ ሰዎች አድርገውት ከሆነ ይሸማቀቃሉ። ግልጽ ነው። አድርገውት ከሆነ ይሸማቀቃሉ። ሳያደርጉት ከሆነስ ስም እያጠፋ ከሆነስ አድርጉት ከሆነ እነሱ ንቀውት ያልፋሉ። አየሽ አይደል? እጃቸው ካለበት ዘላለም እየተሸማቀቁ የሚኖሩት እነማን ናቸው? እጃቸው ካለበት እነሱ ናቸው፣ አድራጊዎቹ ናቸው። ግን ሳያደርጉ እንደዚህ ስም አጥፍቶ ከሆነስ ንቀውት ነው የሚያልፉት አይደል? የመንፈስ ነገር ብሎ ማለት ነው። እና ከእናንተስ የሚጠበቀው ምንድን ነው? እናንተማ ሁሌም ሬዲ ሆኖ መገኘት ነው። በምንድን ነው ሬዲ የምንሆነው? ንስሐ ገብቶ ስጋው ደሙን ተቀብሎ ከአምላክ ጋር ያለንን ግንኙነት የለም አጥብቀን። ግልጽ ነው። ከአምላክ ጋር ያለው ግንኙነት ማጥበቅ፣ ከነሱ ጋር በሰላም መኖር፣ በሰላም መኖር። ጉዳዩን ለማን አሳልፈ ሰጠን? ግንኙነታችንን ለማን አሳልፈ ሰጠን? ለእግዚአብሔር። በቃ ለእግዚአብሔር። ጌታ ሆይ ከነሱም ሆነ ከሌላም የሚመጣ መተት ካለ አንተ መከትልኝ። አንተን የያዘ አይሸነፍም። እሱን የያዘ ይሸነፋል እንዴ? ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ተብሏል የተጻፈው። በሙሉ ኮንፊደንስ ትኖራላችሁ ማለት ነው። ራሳችሁን በማን ላይ ጥላችሁ? በመድኃኒዓለም ላይ ጥላችሁ። በነገራችን ላይ ሰው የሚፈራው ከምን አንፃር እንደሆነ ታውቃላችሁ? ስንፈራ ነው። የሚፈራ ሰው ይሸነፋል። አጋንንቱን ቦታ ያገኛል እዛ ሰው ላይ። መተት ያደርግብኛል፣ እንዲሆንብኛል፣ እንዲያለ የሚሸሽ የሚደበቅ ሰው እና በእግዚአብሔር ላይ እምነት ከሌለው ያ ሰው ይፈተናል። በእውነት በደንብ ነው የሚፈተነው። ፍርሃት ለአጋንንት በር ይከፍታል። ነገር ግን እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳው፣ ስጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ በሚል በመዝሙረ ዳዊት ቃል ሰው ታምኖ በፍጹም ልቡ እምነቱን በእግዚአብሔር ላይ ጥሎ፣ ይህን ስላችሁ ግን ከጸሎት ርቆ አይደለም። አንዳንድ ሰዎች ይኸውላችሁ እምነት አላቸው፣ ጥሩ እምነት ነው ያላቸው፣ ጥሩ ነው። እግዚአብሔር ከኔ ጋር ካለ ማንም መተት ቢልክብኝ ምንም አልሆንም ይላሉ ሰዎች። እነኚህ ሰዎች ከጸሎት ጋር እንደሚኮፈ እምነታቸው ኮንፊደንሳቸው ከጸሎት ጋር ከሆነ ጥሩ ነው። ከምን ጋር ከሆነ ከጸሎት ጋር ንስሐ እየገቡ ስጋው ደሙን እየተቀበሉ በዚህ ልክ የእምነት ድፍረት ካላቸው ጥሩ ነው። ግን ችግሩ ይፎክራሉ፣ በዚህ ልክ የእምነት ድፍረት አላቸው፣ ግን በክርስትና ህይወት ውስጥ ግን ምን አይሉም እነዚህ ሰዎች።
አይመላለሱ። በትክክል የለም። አይሰግዱ፣ አይጸልዩ፣ አይቆርቡ፣ የለም ህይወታቸው። ግን የእምነት ድፍረታቸው መልካም ነው። ታዲያ እነኚህ ሰዎች እንዴት ነው የሚጠበቁት? እምነታቸውን እግዚአብሔር አይቶ ይጠብቃቸዋል። ይሄ የታወቀ ነው። እምነታቸውን አይቶ ይጠብቃቸዋል። ይሄ የታወቀ ነው። በዛ ግን አይፈተኑም ማለት አይደለም። በደንብ ነው የሚፈተኑት። ለከፋ ፈተና ግን መድኃኒዓለም ምን አደረጋቸው? አሳልፎ አይሰጣቸው። ምንም ያተሰማም ነው ተግባ በስላሴ ስም አይሰማም። አሁን መጣ። መልካም እሺ። የእምነት ድፍረት ስላላቸው ይጠበቃሉ። ከምግባረ ጎዶሎነታቸው ግን ይፈተናሉ። ይሄን አትርሱ። ግን እስቲ የትኛው ነው ከባድ? የእምነት ጎዶሎ መሆን ወይስ የምግባር ሙሉ መሆን? የምግባር ጎዶሎ መሆን የትኛው ይከብዳል? ምግባረ ጎዶሎ ወይስ እምነተ ጎዶሎ የትኛው ነው ከሁሉም ይከፋው? እምነተ ጎዶሎ መሆን ነው እንጂ የሚከፋው። እሱ ይከፋል። አንድ ሰው ሺህ ጊዜ ቢጸልይ ቢሰግድ እምነተ ጎዶሎ ከሆነ ይፈተናል። አጋንንት እሱ ላይ ቦታ ያገኛል። ይጸልያል እኮ ይሰግዳል፣ ግን እምነተ ጎዶሎ ከሆነ የሆነ አጋንንትን ትንሽ የመፍራት ነገር ካለበት ይፈተናል ያ ሰው። እምነተ ሙሉ ምግባረ ጎዶሎ መሆን ይሻላል፣ ምግባረ ሙሉ እምነተ ጎዶሎ ከመሆን። ይሄን አንድ ነገር አትርሱ። ስለዚህ እምነተ ሙሉ መሆን፣ እምነተ ሙሉ ምግባረ ሙሉ ሰው ከሆነ ከደብተራሽ ጋር አብሮ ይኖራል፣ ግን ምንም አይሆንም። ከማን ጋር? በደብተራ እንኳን መሃል ተከቦ ቢኖር ምንም አይሆንም ያ ሰው። ምን ከሆነ? እምነተ ሙሉ ምግባረ ሙሉ፣ ሁለቱንም አጣምሮ ከያዘ ሰው። ለዛ ነው እኮ ጻድቃን፣ ቅዱሳን፣ ሰማዕታት፣ ጠንቋዮች መሃል ሄደው አምላካቸው የሚመሰክሩት ለምን ይመስላችኋል? እምነትና ምግባርን አስተባብሮ ስለያዙ ነው። እኛ ከኛ የሚጠበቀው አንዱ ይሄ ነው። ስለዚህ እህቴ እነኚህ ሰዎች ጋር እንዴት እንኖር? ሁለቱን አጣምሮ መያዝ ነው። እምነትንና ምንን? ምግባርን አጣምሮ መያዝ። ከዛ ምንም አትሆኝም። ስጋው ደሙን መቀበል፣ ቶሎ ቶሎ መቀበል፣ እየተቀበሉ እነኚህ ቋሚ ጸሎቶች መዝሙረ ዳዊት፣ ውዳሴ ማርያም፣ ወንጌል እየጸለዩ የቅዱሳንን ገርልና መልክ እየጸለዩ መኖር፣ በጸበል መጠመቅ፣ እሁድ እሁድ ቀን ቅዱስ ቁርባን መውሰድ፣ አሳልፎ ህይወትን መስጠት ለመድኃኒዓለም፣ መናፍስትን መቃወም። በቃ ይህን የሚያስፈልገው ግልጽ ነው እህቴ። ከዛ ሰላም ፈጥሮ መኖር፣ አብሮ መሆን፣ ሰላም መፍጠር፣ ይሄን የሚጠበቀው። እሺ በደንብ የገባኝ እኮ ነው። አሁን ስደት ከመጣን መንፈሳዊ ሲገባኝ ምን ያህል እንትን ስለ መንፈስ ውጊያነት አሁን በደንብ የገባኝ። ለዛ ነው በቃ ወደ ራሴ ተመልሼ አስተውዬ ይሄንን ነገር ያሰብኩትና መጀመሪያ እዛ ሆነን ይሄ ነገር ሲፈጸም እኔ በመንፈሳዊ ነገር አላውቅም፣ እምነቴን ብቻ ነው እንጂ የማውቀው። እና በዛ መሀል ያው ቅዱስ ገብርኤል ጎረቤቴ ነበር። በቃ እኔ አንቺ ስራ ከሌለብሽ ችግር የለውም የቤተክርስቲያን ሄድና ሰላም እናውረድ ብለን ነበረ። ያው እሷ አሻፈረኝ ብላ አልመጣችም፣ እኔም ተውኩት። እግዚአብሔር በምክንያት አድርጎ እኔም ወደ ስደት መጣሁ። ብዙ ነገር ተማርኩኝ። ለአንተ እድሜና ጤና ይስጥ። በእውነት ብዙ ነገር ተምሬያለሁኝ። ግን አሁን እኔ እዚህ ሆኜ ነው ሰላም መፍጠር የምፈልገው። ቤተሰብ ጋር ሳልቀላቀልን አንተ እንደምትመክረኝ ቤተሰቦች ሳልቀላቀል ነው መቀበል የምፈልገው፣ አዲስ አበባ ሆኜ ማለት ነው። እና ግን እዚህ ሆኜ በስልክ እንዴት አድርጌ ነው ከእነሱ ጋር ሰላም ማድረግ ማውረድ የምፈልገው የምችለው ማለት ነው። እህቴ ይኸውልሽ፣ ተነጋግራችሁ ተሰዳድባችሁ ከሆነ ከዚህ በፊት የተጣላችሁት እርቅ ማውረድ ትቻላል፣ ተነጋግሮ። እሺ የለም መልካም። ዝም ብሎ መዘጋጋት ነው፣ እነሱም ጠሩ እኔም ቀረ መዘጋጋት ነው። ዝም ብሎ መዘጋጋት ከሆነ ደግሞ ሰላም ብለሽ ራሱ መናገር ትችላለሽ። ለምሳሌ እንዴ ቀላል እኮ ነው አይደል እንዴ? ለምሳሌ ትደውያለሽ፣ እንዴት ናችሁ? ሰላም ናችሁ? እንዴት ነው ህይወት? እየበረታችሁ ነው ወይ? ሁሉ ሰላም? እነገሊት ሰላም ናቸው? በርቱ፣ እግዚአብሔር ያበርታችሁ። ተነጋግራችሁ አልተነጋገራችሁም? ዝምታው ተሰበረ አልተሰበረም? ተሰበረ። ያው እንግዲህ ሰላም
እኮ ወደ 10 ምናምን ዓመት ሆነናል። እሺ ጨርስ። ሰላም ለማለት ነው እንግዲህ። በርቱ፣ ጠንክሩ፣ እግዚአብሔር ከእናንተ ጋር ይሁን። በጸሎት በርቱ፣ ጸልዩ፣ ስገዱ። አለቀ። አዎ ግልጽ ነው ያው አይደል? ማለት እኔ ማለት እናም ቅያሜን የሆነ አውርጃለሁ። እሺ እንዴት ነው የምለው? ቅያሜን አውርጃለሁ ማለት እፈልጋለሁ። ማለት ሰላም አንቺ ብያቸው ይኸውልሽ ስለማለቅ ቢያንስ ወደ 13 ዓመት ቅያሜን 15 ዓመት ይሆናል። አውርጃለሁ ማለት እኮ ይኸውልሽ ቅያሜን አውርጃለሁ ማለት እኮ የሆነ የተቀያየማችሁ ተነጋግራችሁ የተቀያየማችሁት ነገር ሲኖር ነው አይደል እንዴ? ተሳሳትኩ? እህት ወንድሞች መልሱልኝ እስቲ። በትክክል እንመጣለን። በመነጋገር የተቀያየማችሁ ቅያሜ ቢሆን ኖሮ እርግጥ ነው አንቺ ልክ ነሽ፣ ይቅርታ አድርጉልኝ ምናምን የሚባለው ያኔ ነው። ግን አሁን እዚህ ጋር የለም፣ ዝም ብሎ መዘጋጋት ብቻ ነው። በቃ ማለት ያው መዘጋጋት። እንዴት እንደዚህ ታደርጊያለሽ ተብላለች። እንደዚህ እንዴት ይሄን ስራ ትሰሪያለሽ የሚል ጥያቄ ቀርቦላታል። ያ ነገር ለማ ስላለ ብዬ ነው። ለማ ለዚህ ለእህቱ ማለት ነው። ባለቤቴም ራሱ ተናግሯታል። እንዴት እንዴት ታደርጊያለሽ ምናምን ብሎ ማለት ነው። እሺ እኔ አፋውጥቼ ባለቤትሽ አልተናገርኩኝም። ባለቤትሽ አዎ ነው። መልካም። አዎ ስለዚህ ማለት አንቺ እንደዚህ ብሏል። ባለቤት ማለት ደግሞ አንቺ ማለት ነው። አንቺ ማለት ባለቤትሽ ነው። አዎ ባለቤትሽ አንቺ ነሽ። አንድ አካል ናቸው። የእሱ አፍ የአንቺ አፍ ነው። ግልጽ ነው። የእሱ ተግባር ትክክል። የአንቺም ተግባር ነው። አንቺ ታዲያ በባለቤቴ ስም ይቅርታ መጠየቅ ትችላለች። ባለቤቴ ያኔ እንዲህ ማድረጉ ልክ አልነበረም፣ በባለቤቴ ስም ይቅርታ ጠይቃችኋለሁ። ግልጽ ነው። ያንን በትክክል ማድረግ ይቻላል። ያንን ማድረግ ይቻላል። ምክንያቱም ባለቤት ከሆነ አንድ ናቸዋ። ቤተሰብ ነዋ። አንድ ቤተሰብ አይደለ? አዎ በቤተሰብ ስም ትክክል። ወክሎ ይቅርታ መጠየቅ ይቻላል። እሺ ወንድሜ አመሰግናለሁ። እግዚአብሔር ይስጥ። መልካም። በእውነት ከአንተ ብዙ ነገር ተምኛለሁ። የክርስቶስ ፍቅር እንዲገባኝ ያደረግከው አንተንና ቸሩ መድኃኒዓለም ዕድሜና ጤና ይስጥህ። አመሰግናለሁ። አሜን አሜን። እታለምዬ እግዚአብሔር ሔዋን ፍጻሜሽን ወለተ ያሳምርልሽ። ኪዳን ሔዋን ወለተ ኪዳን ነኝ ልግባ። እሺ ሔዋን ወለተ ኪዳን። እሺ እኔ ጥያቄ አርጋኖ ላይ አርጋኖ ምዕራፍ 3 ከቁጥር 19 እሺ አርጋኖን ምዕራፍ ለካህን 3 አርጋኖ አርብ ምዕራፍ 3 ከቁጥር 19 እሺ ምን ይላል? ለካህናት ለመንግስት የተሰራች ከካህናት ከንጉስ በቀር ማንም የማይቀባ ማንም በእጁ ያልቀመማት እፍረት ነው እረፍት ነው የሚባለው። እፍረት አልገባኝም እሱ። እፍረት ሽቱ ማለት ነው ያልገባሽ? አዎ እረፍት እንደማለት እረፍት እኔ በውስጤ እረፍት ነው የምለው እና እፍረት ነው እረፍት ነው፣ እሱን ማወቅ ነው የምፈልገው። እሺ በነገራችን ላይ እፍረት ነው የሚባለው። እሺ እፍረት የሚለው ቃል በግዕዝ ነው። በግዕዝ ቋንቋ ሽቱ ወይም መልካም መዓዛ ማለት ነው። ሽቱ መዓዛ እንደማለት ነው። እሺ 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 ለምሳሌ በሌላ ስለተረጎምኩት እሺ እሺ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና በመጽሐፍ ቅዱስ ታሪክ ውስጥ እፍረት የሚለው ቃል በሰፊው የሚታወቀው ማርያም ላይ ነው አይደል? ማርያም እንተ እፍረት ትባላለች። ማርያም እንተ እፍረት አይባልም? ሰምታችሁ አታውቁም? ማለት ነው ባለሽቷ ባለሽቷ ማርያም ለማለት እኮ ነው። ማርያም እንተ እፍረት ማለት ቃል በቃል ትርጉሙ ባለሽቷ ማርያም። ስለዚህ ሽቱ መዓዛ እፍረት ማለት እፍረት ሽቱ ማለት የሽቱ መዓዛ እንደማለት ነው። እሺ ግልጽ ነው አይደል? አዎ አመሰግናለሁ። እሺ እሺ ወንድም ይቻላል። ወለተ ጻድቃን ልግባ ወንድም ወለተ ጻድቃን ልግባ። ወለተ ጻድቃን እሺ በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ። ወንድሜ እኔ በስላሴ በጣም ውስጥ ይጠራጠራል። የሙስሊሞች አስተያየት የለም በቃ እንደዛ ነው የማየው። የመላእክቶች ደግሞ እንደ ቤንጦች አስተያየት ማለት ለእመቤቴ እንደ ቤንጦች አስተያየት አያታለሁ። ለስላሴ ደግሞ ከነጭራሽ ምስጢረ ስላሴ ማወቅ አልፈልግም። በዛ ላይ ደግሞ በዚህ 2 ሳምንት በቃ ከመጠን በላይ ምግብ እየበላሁ ለራሱ በጣም ያርበኛል። የማልወደው የማልፈልገው ምግብ እበላለሁ። ከዛ በኋላ ለምንድን ነው የምግብ የበላው ብዬ በጣም ያስጨንቀኛል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣
ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም እናንተ ውስጥ አልፈታችሁ የምታጠራጥሯት ተናገሩ ሁላችሁ። በአጋዕዝተ ዓለም በቅድስት ሥላሴ ማን ማን ናችሁ? ማን ማን ናችሁ የምታጠራጥሯት? የአሕዛብ መንፈስ ሌላስ? የቤንጠም አለ የሙስሊም አለ የመናፍቅ የሙስሊም የአሕዛብ መናፍስ ሌላስ? ሌላስ የምታጠራጥሯት? የምስጢር መተትም አለን። የሚስጥር መተት ሌላስ? አዎ የአረብ መተት። እሺ ሌላስ? የዝሙት መንፈስ። የዝሙት መንፈስ ሌላስ? ሁላችሁም ተናገሩ። ጠቋር አዳልሙቲ ሌላስ? በቃ በእናትህ ሌላስ የቀረ ተናገሩ። በአጋዕዝተ ዓለም በቅድስት ሥላሴ የምታጠራጥሯት ሃይማኖቷ ላይ የቤተሰብ ዛር ሌላስ? አዎ ሌላስ የቀረ? ሌላ የለንም። የሙስሊም ዛርም አለን። የሙስሊም ዛር ሌላስ? በቃ ሁላችሁም ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ከአእምሮ ከልቦ ውጡ። ቶሎ ቶሎ ውጡ። ይሰማል። የደብተራ አለ በየቀኑ የሚላከው ሸበካን የሚሰራ አለ። እሺ የደብተራ መንፈስ ሸበካዋ የምትይዙ በየጊዜው የምትላኩ የደብተራ መንፈስ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ውጡ። እናንተም ቶሎ ቶሎ ውጡ። ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ስራችሁን አቁሙና እንዴት ነው በአንድ ጊዜ የምናቆም እንዴ? ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ተምሳሴ ኃይሌ የሥላሴ ወጽወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ውጡ ቶሎ ቶሎ ውጡ። ተናል በቃሽ። ከልቧ ከአእምሮዋ ከመላ ሰውነቷ ውጡ። ከመላ ሰውነቷ በአብ በወልድ በመንፈስ ቅዱስ ስም ጥርጥራችሁን አንሱ ሙሉ ለሙሉ። መንፈስ ቅዱስ ስም 40 ክንድ አየለውጡ ከሰውነቷ ወለቃችሁን ቶሎ ተናል በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወተን በሽታችንን አንስተን ሰራዊታችን ሰብስበን ምን አረጋት? ምን አረጋት? ከመጠን በላይ ምግብ እንድትበላ ጠግባ እያለች በቃ ሄደን ክሽን ውስጥ ገብተን የማትፈልገው ምግብ እናስበላታለን። ከዛ ምንድነው ትላለች። ውጡ እናንተም። ወጥተናል። እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ከእንግዲህ ላናጠራጥራት አብዝተን ላናስበላት በበሽታም ሆነ በምንም ነገር ላንፈታተን እንዳንፈታተን በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ታስረን ተገዝተናል። 40 ክንድ አየር ላይ ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ መልሷት ወደ ራሷ። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ጸጋው ያብዛልህ ወንድሜ።
አሜን አሜን። እህት አለምዬ እሺ መልካም እህት አለምዬ ይኸውልሽ እነኚህ ፈተናዎች ከምን አንፃር መሰለሽ የሚመጡት? አንደኛ አዋዋል ይጠይቃል። አዋዋላችን ብዙውን ጊዜ ከአሕዛብ ጋር ከመናፍቃን ጋር ከሆነ እነኚህ መናፍስቶች ማች ያደርጋሉ፣ ከእነኛ ጋር ይናበባሉ፣ እየተወረወሩ ይመጣሉ። በተለይ ሃይማኖታዊ ዲቤት ውስጥ ያለ ሰው ከአሕዛብ ከመናፍቅ ጋር የሚውል ሰው አጥብቆ መጸለይ አለበት። እውቀት ብቻ ሳይሆን ምን ማድረግ አለበት? አጥብቆ መጸለይ፣ ማሳሰብ፣ መስገድ፣ መጸለይ አለበት። በተለይ ደግሞ ከቅዱስ ቁርባን መራቅ የለበትም። ከምን አልኳቸው? ከምን? ከቅዱስ ቁርባን። ቅዱስ ቁርባን በጣም ምክንያቱም ይሄ ወሳኝ ነገር ነው። ቅዱስ ቁርባን በተለይ እጅግ ወሳኝ ነው። በቅዱስ ቁርባን አማካኝነት እግዚአብሔር እውቀት ይሰጣል፣ ብርሃን ይገልጣል። ቅዱስ ቁርባን እውቀት ይገልጣል። በነገራችን ላይ እነኚህ ነገሮች እጅግ በጣም ወሳኝ ናቸው። ሰው የሚጸልይ መዝሙረ ዳዊት የሚያደርስ እንዲሁም ደግሞ ቅዱስ ቁርባን የሚቀበል ከሆነ አይረታም በአሕዛብ መናፍስት ማለት ነው። አሕዛብ መናፍስት ስራቸው ምንድን ነው? ማጨቃጨቅ፣ ማነታረክ፣ እንደገና ጥርጣሬ መዝራት፣ ከተቃዋሚ ኃይላት ከሚመጡ ከሚወረወሩ ቃላቶች እነሱ ልባችን ላይ እንዲያድር ያደርጉና የማጠራጠር ስራ ይሰራሉ ማለት ነው። ሌላው ደግሞ ወንድሞቼ ስለ ሚስጥረ ሥላሴም የሆነ ስለ ሚስጥረ ሥጋዌ በእመቤታችንም ዙሪያ ጥርጣሬ ሲፈጠርባችሁ ጩሁ። ምን አልኳችሁ? ጩሁ። ወደ ማን ነው የምትጮሁት? ወደ ፈጣሪያችሁ፣ ወደ አጋዕዝተ ዓለም ሥላሴ፣ ወደ ልዑል እግዚአብሔር ጩሁ። ያንን ጥርጣሬ ያስወግደዋል። የእውነት እኔ ድሮ በልጅነቴ በጣም ልጅ በሆንኩበት ሰዓት ነው መጽሐፍ ቅዱስ ማንበብ የጀመርኩት በነገራችን ላይ እና ዝም ብዬ ነው ማንበብ ነው እና ጥያቄ ሲፈጠርብኝ ይሄ ልምድ ነው። አንድም ከወላጅ ያገኘሁት ልምድ ነው። ቤተሰብ ስለመከረኝ ያኔ በልጅነት ማለት ነው እና የሆነ ነገር ሳነብ ግራ ከገባኝ የእውነት ወደ ስዕል አድኖ ጠጋልና መድኃኒዓለም ይሄ ነገር ግራ ገብቶኛል፣ እባክህ አስረዳኝ፣ ግለጥልኝ፣ ጨንቆኛል፣ ስላልገባኝ ነው፣ ሚስጥሩን ግለጥልኝ፣ ትርጓሜው ይገባኝ ዘንድ አድርገኝ ብዬ እጮሃለሁ። እናም ይታወቃል ማለት ነው። ከዛ በኋላ በሆነ መንገድ ይመልስላችኋል ፈጣሪ። በሆነ መንገድ ወይ እንድታውቁት ቃሉን ደጋግማችሁ አንብባችሁ ፍሬ ሀሳቡን እንድትረዱት ያደርጋችኋል። አንድ ወይም ደግሞ ከሆነ አስተማሪ ጋር ያገናኛችኋል። እንዴት ተገናኛችሁ? ያ ጥያቄ ጸሎታችሁ እንደተመለሰ የምታውቁት በዚህ አይነት መንገድ ነው እና ይመልሳል እግዚአብሔር አምላክ። ሥላሴ ሆይ አጋዕዝተ ዓለም ሥላሴ ሚስጥረ ሥላሴ ረቆብኛልና ግለጹልኝ። ግልጽ ነው፣ ግለጹልኝ። ምን ችግር አለ? እኔ ደካማ ባሪያችሁ እውቀት አጥሮኛል። ከእውቀቴ ማነስ የተነሳ ጠላት ጥርጣሬን ዘርቶብኛል። ጌታ ሆይ የእውቀት ባለቤት አንተ ነህ። እውቀቱን ግለጽልኝ፣ ሚስጥሩን ግለጽልኝ። አንተ ካልገለጽክልኝ ከቶ እንዴት ማወቅ እችላለሁ? አምላኬ ሆይ እርዳኝ፣ የጥርጣሬ መንፈስ አስወግድልኝ። እንዲህ ያላችሁ ብትጠይቁት በእውነት እግዚአብሔር አምላክ በሚገባ ይገልጽላችኋል። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው ተብሎ እንደተጻፈ ማለት ነው። የመናፍቅ መንፈስም ልባችሁ ላይ ተቀምጦ በእመቤታችን ጉዳይ ሲያጠራጥራችሁ ወደ ስዕሏ ጠጋ ብላችሁ የብርሃን እናት እማዬ ማርያም እባክሽን እውቀቱን ግለጭልኝ፣ ማስተዋሉን አድይኝ፣ የጥርጣሬ መንፈስ ከኔ ላይ አስወግጅልኝ እያላችሁ መጠየቅ መጸለይ እመብርሃንን ማለት ነው። እንዲህ በምታደርጉበት ሰዓት በእርግጠኝነት ይሰማችኋል ፈጣሪያችሁ፣ በእውነት ይሰማችኋል። ያንን ክፉ መንፈስም ያስወግድላችኋል በእምነት ከጠየቃችሁ ማለት ነው። አንዱ ይሄ ነው። ሌላው ደግሞ ጥርጣሬ ካለ ጥርጣሬውን አፍኖ አለማስቀመጥ። ምን ማድረግ? ማወቅ፣ መማር፣ ማንበብ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሏል የተጻፈው። የትኛው መጽሐፍ ቅዱስ ላይ ወንድሞች ግራ የገባችሁ ነገር ካላችሁ ጠይቁ። እሺ፣ እዚህ መታችሁ መጠየቅ ትችላላችሁ። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ አንብቡ። ያልገባችሁ ነገር ካለ ኑ ጠይቁ፣ አብረን እንማማራለን። ይኸው እዚህ ቁጭ ብለን ምዕራፉን ጥቅሱን ንገሩኝ፣ አብረን ገልጠን አንድ በአንድ ትርጓሜውን እንማራለን እዚሁ። ግልጽ ነው እህት ወንድሞች።
ግልጽ ነው አይደል? አዎ ከኦሪት ዘፍጥረት ጀምራችሁ እስከ ራዕየ ዮሐንስ ያልገባችሁ ፓርት ካለ አምጡት። አንድ ባንድ እንማማራለን እዚሁ እያየ ነው ማለት ነው ትርጓሜውን። እናንተ በምትጠይቁት ጥያቄ ደግሞ ብዙዎች ይማራሉ። በእውነት በጣም ብዙ ሰው ይማራል። ግን የሚጠይቅ የለም ብዛት። ብዙን ጊዜ ይሄ ነው የሚያሳዝነው። የሚጠይቅ የሌለው ለምን ታውቃላችሁ? የሚያነብ ስለሌለ እኮ ነው። ብታነቡ ኖሮ ብዙ ጥያቄ ይፈጠር ነበር። ስለማታነቡ ነው እንደዚህ አይነት ጥያቄ የማይፈጠረው። እና እናንብብ፣ እንጠይቅ ያልገባን ነገር ካለ ማለት ነው። ከዛ በኋላ በጸሎት ፈጣሪንም መጠየቅ እኮ ይቻላል። ምንም ችግር የለውም። ቤተክርስቲያን ደግሞ ለሚነሳው ያንዳንዱ ጥያቄ ምላሽ አዘጋጅታለች። በእውነት ምላሽ እኮ አለው። ምላሽ የሌለው እኮ ጥያቄ የለም። በነገራችን ላይ በሃይማኖታችን በእኛ ኦርቶዶክስ ለኛ የሆነ ጥያቄ የሆነ ቃል ለኛ ግር ካለን ግር ያለው ለኛ ነው እንጂ ለቤተክርስቲያን አይደለም። ለቤተክርስቲያን አይደለም። ያልተመለሰ ያልተጠየቀም ጥያቄ የለም፣ ያልተመለሰ ምላሽ የለም። በዘመናት እኮ ብዙ ጥያቄ ተጠይቋል። ብዙ መናፍቅ ተነስተው ብዙ አሕዛብ ተነስተው እኮ ተጠይቋል እኮ። ያልተጠየቀ ጥያቄ የለም። ለዛ እኮ ነው አንድምታ ትርጓሜ ቤተክርስቲያን ያዘጋጀችው። የለም እንደ አንድምታ የለም አለ። ስለተጠየቀ እኮ ነው። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ አንድምታ አላት ቤተክርስቲያን። ሃይማኖተ አበውም ጭምር አላት። ሃይማኖተ አበው ራሱ እኮ ትርጓሜ አለው። ተተርጉሞ የራሱ ትርጓሜ መጽሐፍ አለ። ውዳሴ ማርያም ትርጓሜ አለው። እና እያንዳንዱን ጥያቄ መጣችሁ ሳትፈሩ ሳታፍሩ ጠይቁ። ይሄ ነገር አልገባኝም። እስቲ አሁን ለምሳሌ በስላሴ ላይ ግራ ይገባኛል። ምኑ ነው ያልገባሽ? ያንን አብረን በደንብ መማማር እንችላለን። ዝርዝር አድርገን እንዴት ነው ያልገባሽ ነገር ያንን ማወቅ ብትጠይቂ በደንብ ጥያቄ የሚሆን ነገር እሺ ሁሌም ጥያቄ የሚሆን ስላሴ ለምን ሶስት ሊሆን ይችላል? ማለት አንዱን እግዚአብሔር ሊያድነን አይችልም? ያ በጣም ውስጥ ይጨነቅኛል። እሺ ስላሴ ለምን ሶስት እንዲሆን ተመረጠ? አንዱን ለራሱ እግዚአብሔር ሊያድነን አይችልም? ቢወለድም እንኳን ለራሱ ለምን አንድ አልሆነም? እሺ ሶስት ለምን መልካም። አስፈለገ? እሺ እቴ አንድ መረዳት ያለብን ነገር እዚህ ጋር አንድ ነገር አለ። ምንድነው ካልሽኝ እግዚአብሔር አምላክ ባህሪው ከሆነ ባህሪው ነው አይደለ? ባህሪው ላይ ጥያቄ ማንሳት አይቻልም አይደል? ማለቴ ጥያቄ ማንሳት አይቻልም ስላችሁ ለምን እግዚአብሔር የማይበላ ሆነ? ለምን እግዚአብሔር የማይጠጣ ሆነ? ግልጽ ነው አይደል? ለምን እግዚአብሔር ከፍጥረት ሁሉ በላይ ሆነ? በባህሪ አይደለ? ባህሪያዊ ማንነትና ለሰው ልጆች በሚያደርገው ደግሞ የመልካም ነገር ስራ ደግሞ አለ አይደል? እዛ ላይ እናነሳለን። አሁን ለምሳሌ እግዚአብሔር ለምን ሶስት ሆነ ስንል ሶስትነቱ ምኑ ላይ ነው የሚለውን በደንብ ማወቅ መጀመሪያ። ሶስትነቱ ምኑ ላይ ነው? ስንት ነው እግዚአብሔር አምላክኛ ብለን የምናመልከው? ስንት ብለን ነው የምናመልከው? እቴ ሶስት ነው ወይስ አንድ? ስንት እግዚአብሔር ነው? አንድ እግዚአብሔር አይደል? የአንዱ እግዚአብሔር ግን ምን አለው? ቃልና ምን አለው? አለው። ቃሉ ማን ነው? ልጁ ነው አይደል? ልጁ ኢየሱስ ክርስቶስ። እስትንፋሱ ማን ነው? መንፈስ ቅዱስ። ቃልና እስትንፋስ የሌለው አምላክ አለ? የለም። ስለዚህ ከቃልና ከእስትንፋስ ጋር አንድ ላይ ደምረን እግዚአብሔርን ሶስት ማለት እንችላለን? ስለዚህ እግዚአብሔር ስንት ነው ማለት ነው? አንድ ነው። እየተምታታብሽ እቴ። አይ ጥያቄ ሁሉ የሚመጣኝ በጭንቅላቴ ላይ በቃ ለምን ሶስት? ስለዚህ ይኸውልሽ በደንብ እንዲህ አይነት ጥያቄ ተደጋግሞ ሲመጣብሽ እኔ የማመልከው አንድ አምላክ እሱም ቃልና እስትንፋስ ያለው አንድ አምላክ ነው ብለሽ ነው ማመን ያለብሽ። እሺ በውስጥሽ ለሚፈጠረው ሐሳብ እኔ ስንት አምላክ ነው የማመልከው? አንድ አምላክ። ምንና ምን ያለው? ቃልና
እስትንፋስ ያለው። ስለዚህ ከቃሉና ከእስትንፋሱ ጋር ቆጥሬ እግዚአብሔርን ሶስት ልለው አልችልም። ተረዳሽ? ከምኑ ጋር ቆጥሬ? ከቃሉና ከእስትንፋሱ ጋር። ልዩነቱ ምንድነው ታዲያ እዚህ ጋር ከተባለ ቃሉ አካላዊ መሆኑ ነው። ተረዳሽ? ቃሉ ምናዊ ነው? እንደኛ እንደ የፍጡር ቃል ምንድነው? የፍጡር ቃል ዝሩ ነው አይደል? የፍጡር ቃል ዝሩ ነው፣ ማንነት የለውም። የፈጣሪ ቃል ግን ምን አለው? ማንነት ያለው አካላዊ የሆነ ማንነት ያለው ነው ማለት ነው። ልዩነቱ ይሄ ነው በቃ። የፈጣሪና የፍጡር ቃልን አንድ ልናደርግ አንችልም። የፍጡር ቃል ማንነት የለውም፣ አካል የለውም። የፈጣሪ ቃል ግን ምን አለው? ማንነት አለው፣ አካል አለው። የፍጡር እስትንፋስ አካል አለው እንዴ? ማንነት አለው? የፍጡር እስትንፋሱ የለውም አይደል? የፈጣሪ እስትንፋስስ ማንነት አካል አለው ማለት ነው። ስለዚህ ፈጣሪን ከእስትንፋስና ከቃሉ ጋር ቆጥረን ሶስት ልንል እንችላለን? አንችልም። እስራኤሎች ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው አይልም? ኦሪት ዘዳግም 6:4 ላይ ይላል። በአዲስ ኪዳንስ የያዕቆብ መልእክት ላይ ምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ። እኛን ክርስቲያኖችን ማለት ነው። ቅዱስ ያዕቆብ ነው የሚለው የጌታ ሐዋርያ። እግዚአብሔር አንድ እንደሆነ አንተ ታምናለህ እና አንተ ክርስቲያኖች እግዚአብሔር አንድ እንደሆነ ታምናላችሁ እያለን ነው። ሶስት እንደሆነ ታምናላችሁ ነው እንዴ እያለን ያለው? ንገሪኝ። አንድ ነው። ስንት እንደሆነ ታምናላችሁ ነው የሚለው? አንድ እንደሆነ ታምናላችሁ። ስለዚህ እኛ ሶስት አምላክ አይደለም የምናመልከው፣ አንድ አምላክ ልብና ምን ያለው ማን ነው? ቃልና ምን ያለው ያለው ማለት ነው። አሁን ይኸውላችሁ እግዚአብሔር አንድ ቃል አለው፣ አንድ እስትንፋስ አለው፣ አንድ ልብ መሆን ከሆነነት ታውቃላችሁ አይደል? ልብነት፣ ቃልነት፣ እስትንፋስነት። ልብነት አብ ልብ ነው ለማ ለቃልና ለእስትንፋስ። አዎ ለቃልና ለእስትንፋስ። የቃል መገኛው ምንድነው? በሰው ሰውኛ የቃል መገኛው ልብ አይደል? በልብ የታሰበ አይደል በአፍ የሚነገር? ስለዚህ ቃል ከማን ወጣ እንላለን? ከአብ ወጣ። የእስትንፋስ መገኛውስ ልብ አይደል? የህይወት መውጫ ከልብ ነው ይላል መጽሐፈ ምሳሌ ላይ ምዕራፍ 4 አጥብቀ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። ስለዚህ እንደ መጽሐፍ ቅዱስ የህይወት መውጫው ምንድን ነው ማለት ነው? ልብ ነው አይደለ? ልብ ነው። ስለዚህ ልባቸው ምንለው ከዚህ አንጻር ነው። በአብ ልብነት ያስባሉ ስላሴ፣ በወልድ ቃልነት ይናገራሉ። ወይም ይናገራሉ ማለት እግዚአብሔር በቃሉ ነው አይደል ዓለምን የፈጠረው? መተግበሩን ነው፣ መስራቱን ነው። ግልጽ ነው አይደል? መስራቱን ነው። በመንፈስ ቅዱስ እስትንፋስነት ሕያዋን ይሆናሉ፣ የሰሩትንም ደግሞ ያጸናሉ። ግልጽ ነው አይደል? ስለዚህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ አንድ እግዚአብሔር አለን። ያ አንዱ እግዚአብሔር ግን ምን አለው? እስትንፋስና ቃል አለው። ከቃሉና ከእስትንፋሱ ጋር ቆጥረን እግዚአብሔር ስንት ልንለው አንችልም? ሶስት ልንለው አንችልም፣ አንድ ነው። አዎ። ስለዚህ አንቺ ምንጊዜም አንቺ እንዲህ አይነት ጥያቄ ሲፈጠርብሽ ምንድነው? አንቺ እንዲህ አይነት ጥያቄ ሲፈጠርብሽ የለም ዞር በል፣ እኔ የማመልከው ስንት አምላክ ነው? አንድ አምላክ ነው። ምንና ምን ያለው? ቃልና እስትንፋስ ያለው። አዎ። አምላክ ልብ አለው፣ አምላክ ቃል አለው፣ አምላክ ምን አለው? እስትንፋስ አለው። ስለዚህ አምላክ ልብ ባይኖረው ምን ነበር የሚባለው? ሌላ ነገር ይባላል። ቃል ባይኖረውም ዲዳ ነው። እስትንፋስ ባይኖረው ደግሞ የሌለ ነገር ሞት ይባል ነበር። እነኛውን ያልኳቸው ቃላቶች ለአምላክ ይገባዋል? አይገባውም አይደል? ስለዚህ እግዚአብሔር አዋቂ ነው ስንል ስለማን ነው መናገራችን ነው? ልብ ማን ነው? እግዚአብሔር ተናጋሪ ነው ስንልስ ስለማን መናገራችን? እንደ እግዚአብሔር ሕያው አምላክ ነው ስንልስ
ስለ እግዚአብሔር ስለስትንፋስ መንፈስ ቅዱስ አሁን ግልጽ ነው። ኩነት ይባላል። ይሄ በቤተ ክርስቲያን አስተምሮ ከዊን የኩነት ትምህርት ይባላል። አንዱ ያለ አንዱ ተነጥሎ አይኖርም ነው። ተረዳችሁኝ አይደል? አንዱ ያለ አንዱ ተነጥሎ አይኖርም ማለት ነው። ስለዚህ ይሄ ነው ልብና እስትንፋስ ቃልና እስትንፋስ የሌለው አምላክ አለ ካሉ እንግዲህ እኛ ምን እናደርጋለን? ወይም ደግሞ የፈጣሪን እስትንፋስና ቃል ከሰው ማንነት ከሰው እስትንፋስና ቃል ጋር እያነጻጸሩ መለካት ይቻላል እንዴ? ይቻላል? አይቻልም። ፈጣሪን ልዩ የሚያደርገው አንዱ ፍጡር ቃል ቢኖረው ምን አይነት ቃል የለውም? አካላዊ ማንነት ቃል የለውም። ፍጡር እስትንፋስ ቢኖረው ምን የለውም? አካላዊ ማንነት ያለው እስትንፋስ ህይወት የለውም። አሁንስ ተረዳችሁ? ይሄ ነው ልዩነቱ። ስለዚህ ፈጣሪን ከእስትንፋሱና ከቃሉ ጋር ቆጥረን አንድ እንጂ ሶስት አንልም ልልሽ ፈልጌ። እስትንፋሱ ቢጎልስ ሙሉ አምላክ ማለት ይቻላል? አይቻልም። ቃል ቢጎልስ ይቻላል? ልብ ቢጎልስ ይቻላል? አይቻልም። ስለዚህ የሌሎቹ አምላክ ወይ ልብ የለውም ማለት ነው አይደል? ወይ ቃል የለውም ወይ ምን የለውም? እስትንፋስ የለውም ማለት ነው። ስለዚህ ከሶስቱ ደግሞ አንዱ ከጎደለ አለ ተብሎ መናገር ይቻላል? አይቻልም። ጎደሎ ነው የሚሆነው። ተረዳችሁኝ አይደል? ይሄ ነው እኮ በቃ። ስለዚህ ይሄ ግራ አጋባል እንዴት ወንድሞች? እና በዚህ መልኩ ነው መረዳት ያለባችሁ። እሺ መንፈስ ነው አይምሮ አንድ የሚያደርግ በቀላሉ እንድትረዱ ነው እንደዚህ ብዬ ማስረዳችሁ። በቀላሉ ወደፊት እንኳን ጥያቄ ቢፈጠርባችሁ በልባችሁ እንዲህ አይነት ሐሳብ ቢመጣ የለም እኔ ማመልከው ስንት አምላክ ነው? አንድ አምላክ። ማስረጃም ኦሪት ዘዳግም 6:4 ከብሉይ ኪዳን፣ ከአዲስ ኪዳን ደግሞ የያዕቆብ መልእክት ላይ ምዕራፍ 2 ቁጥር 19 ይሄን እየጠቀሳችሁ እኔ ማመልከው አንድ አምላክ ነው። አንዱ አምላክ ግን ምንና ምን አለው? ቃልና በቃ ይሄ ነው። ይሄን ይመስላል እህቴ። አሁን ተረዳሽ? ግልጽ ነው እህቴ? ወለተ ጻድቃን ግልጽ ነው። አመሰግናለሁ። እግዚአብሔር ጸጋው ያብዛልክ። መልካም። እሺ እህቴ ወልዳ ማን እኔ ልጠይቅ አንድ ጥያቄ የማርያም ልጅ ሐዋርያት። እሺ ቀጥል። መልካ ስላሴ ወንድማችን እኔ አንድ ቀን ጠይቄ ካላውቅም በእውነት ኧረ እኔ ጠይቄ ወልደ ሐዋርያት ከጠየቀ በኋላ ጠይቄ አላውቅም ብትይኝ ትጠይቂያለሽ። እሺ ቀጥል ወንድም። አመሰግናለሁ። እኔ አሁን የምጠይቀው ጥያቄ ማለት ነው ስለ ዘጸአት ምዕራፍ 20 ቁጥር 4 ላይ ያለውና ዘጸአት ምዕራፍ 20 ቁጥር 4 ላይ እና እንደገና ደግሞ ኦሪት ዘሌዋውያን ላይ ምዕራፍ 19 ቁጥር 4 ላይ ያለውን ማለት ነው። ስለዚህ ማብራሪያ ልሰጥ ብያለሁ። እሺ ዘጸአት ምዕራፍ 20 ቁጥር 4 ላይ ምንድነው የሚለው ቃሉ? በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ ነው አይደል? ዘጸአት 24 ስለ ስዕላት መሰለኝና ማብራሪያውን የፈለከው ይሄን ታነብኩ በኋላ ማለት ስዕል ምንድነው ምናምን ብዬ እንትን ስለው በጣም ጥሩ ትንሽ ግራ ስላጋባኝ ነውና ጎሽ። በነገራችን ላይ ኦሪት ዘሌዋውያን ላይ ደግሞ እንደዚሁም ደግሞታል። ይሄንን እንየውና ከዛ ወደዛ እንመጣለን። እሺ መጀመሪያ በኦርደር እንመልከተው። በነገራችን ላይ እንዲህ አይነት ጥያቄ ሲጠይቅ በደስታ ነው የምመልሰው። ምክንያቱም አንዱ በሚጠይቀው በጣም ሌሎቻችሁ ብዙ ስለምትማሩ ማለት ነው። እስቲ አብረን ቃሉን እንመልከተው። ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ። ዘጸአት 20 ቁጥር 4 ላይ እሺ ይህ ትእዛዝ በቤተ ክርስቲያን ትምህርት ውስጥ የሚከተሉትን ዋና ዋና ነጥቦች ይይዛል። አንደኛ ጣዖትን ማምለክ መከልከሉ ነው። ይሄ ትእዛዙ በዋናነት የሚያግደው እግዚአብሔርን ትቶ ፍጥረታትን ማለትም ፀሐይን፣ ጨረቃን፣ እንስሳትን
ወይም የሰው እጅ የሰራቸው ምስሎች እንደ አምላክ አድርጎ ማምለክን ነው እየከለከለ ያለው። ግልጽ ነው። እንደምን እንደ አምላክ እሱ መከልከሉ ነው። ሁለተኛ የአምልኮ ስርዓት ነው። የአምልኮ ስርዓት ስንል በወቅቱ የነበሩ አህዛብ ግዑዝ የሆኑ ምስሎችን ያመልካሉ። አምላክ ናቸው ብለው ይሰግዱላቸው ስለነበር እስራኤላውያን ከዚህ ድርጊት እንዲጠበቁ የተሰጠ ትእዛዝ ነው። ይሄ ትእዛዝ ማለት ነው እንደ አህዛብ እንዳይሆኑ ነው። ምክንያቱም አህዛብ እባብ ምስል ቀርጸው ይሰግዱለታል፣ ጥጃ ቀርጸው ይሰግዱለታል። እስራኤላውያን ከግብጽ ሲወጡ ግብጽ ውስጥ ምን ነበር የሚመለከው? የግብጽን አምልኮ ይዘው መተው ነበረ። በሲና በበረሃ ሲጓዙ ምን ነበር የሰሩት? እስቲ መዝሙረ ዳዊት የሚጸልይ አይጠፋውም። ጥጃን አይደል? በኮሬብም ጥጃን ሰሩ፣ ቀልጦ ለተሰራ ምስልም ሰገዱ ይላል መዝሙር ስንት? ጎበዝ የሚጸልይ መዝሙረ ዳዊት 77 በኮሬብ ቀልጦ ለተሰራ ምስል ለጥጃ ሰገዱ ይላል። ቃል በቃል ነው የሚለው። ሳርን በሚበላ በበሬ ምሳሌ ክብራቸውን ለወጡ ይላል መዝሙር 77 ቤት ነው። መቶ ውስጥ ነው እንጂ 105 አይደለም? 105 አካባቢ ላይ እዛ ላይ ታገኛላችሁ። እና ያንን ከዛ ሲከለክል ነው በወቅቱ የነበሩ አህዛብ ግዑዝ የሆኑ ምስሎችን አምላክ ናቸው ብለው ስለሚሰግዱ እስራኤላውያን ከዚህ ድርጊት እንዲጠበቁ የተሰጠ ትእዛዝ ነው። እና ከስዕላት ጋር ያለው ልዩነት ነው አይደል? አሁን የወንድማችን ጥያቄ ከስዕላት ጋር ያለው ልዩነት በኦርቶዶክስ ተዋሕዶ ትምህርት ይህ ጥቅስ በቤተ ክርስቲያን ያሉ ቅዱሳን ስዕላትን አይከለክልም። ምክንያቱም ስዕላቱ የሚሳሉት እንደ አምላክ ሊመለኩ አይደለምና፣ እንደ አምላክ ሊመለኩ ሳይሆን ለክብርና ለዝክር ወይም ደግሞ ለማስታወሻነት ነው። ለዚህም ማረጋገጫው እግዚአብሔር ራሱ በታቦቱ ላይ የኪሩቤልን ምስል እንዲቀረጽ ማዘዙ ነው። አላዘዘም? አዟል። የኪሩቤል ምስል እንዲቀረጽ ማስረጃ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ዘጸአት 25 ቁጥር ስንት? 18 እዛው። ስለዚህ ይህ ጥቅስ ስለ ጣዖት አምልኮ ጥብቅ ማስጠንቀቂያ የሚሰጥ መሰረታዊ ሕግ ነው ማለት ነው። ግልጽ ነው። ተረዳህ ወንድም? ተመለሰልክ? ኦሪት ዘጸአት ላይ ያለው ምዕራፍ 20 ቁጥር 4 ላይ ያለው ይሄን ይመስላል። ሁለተኛው ምን ነበር ያልከኝ? ስራ ምናምን ቢሆን እያዳመጥኩ ነው። ግን አሁን ስለዚህ ጉዳይ ስላልፈው ነገር ወደ ኋላ አነበብኩትና ያን አሁን ማለት ነው ስለ ኪሩቤልና ስለ መጋረጃ ነው የሚያወራ እንጂ ስል በዛ ዘመን አልነበረም በዚህ ኪዳን ማለት ነው። እና ልከኝ ድምፁ አይርቅባቸው ለኔ ነው። ሩቆብኛል። አሁን እስቲ ያስተካከል፣ ቀጥል። እሺ አሁን ያልከው ለምሳሌ ስለ ኪሩቤልና ስለ መጋረጃው ብቻ ነው የሚያወራ እንጂ ስል በዛ በብሉይ ኪዳን ዘመን አልነበረም ማለት ነው። ዘጸአት ስንት? 25 18 እንደገና በመጽሐፈ ነገሥትም ተጽፏል አሁን ያልከው ማለት ነው። እሺ እና ስለዛ ነው አሁን ይሄን የጥያቄ ምንድነው መምህር ግርማ ደግሞ ሲያስተምሩ ቆይ እንዲህ አይልም። እስቲ ወንድም ያላነበብክም ማለት ነው። ዘጸአት ምዕራፍ 25 ቁጥር 18 ላይ እስቲ አንብበው፣ በራስ አንደበት አንብበው። ካልሆነ ነው ያነብልሃለሁ። ስለ ኪሩቤል ነው የሚያወራ ሰው። ስለ መጋረጃ ብቻ ነው ያልከው አይደል? አይደለም፣ ስለ መጋረጃ ያልከው በመጽሐፈ ንግሥት ቁጥሩን ረስተው ነው እንጂ እሱንም አንብቤዋለሁ። ለምን ስል እንዴት አመጣጡ ይኸውልህ እንዲህ ይላል ተመልከት። ከወርቅም 2 ኪሩቤልን ስራ። ምን ስራ? ከወርቅም 2 ኪሩቤልን ስራ። ስለዚህ ምንድነው ይሄ? በስርየት መክደኛው በሁለት ወገን የተቀረጸ አድርገህ ስራቸው። እዛ ጋር የተቀረጸ ምስል ለአንተ ምን አትበል ነው እያለ ያለው። አታድርግ ነው አይደለ? አታድርግ። እዚህ ጋር ደግሞ ከወርቅ 2 ኪሩቤል ስራ የተቀረጸ ምስል ማለት እኮ ይሄ ነው። በሁለት ወገን የተቀረጸ አድርገህ ስራቸው። ስለዚህ ያዛል ማለት ነው። ስለዚህ ለጣዖት አምልኮ ነው ስራ ያለው እግዚአብሔር። አይ አይደለም፣ እንደዛ አይደለም። ስለዚህ በዚህ መልኩ መረዳት አለብህ ማለት ነው። እሺ ስለዚህ አሁን እኛ በጠቅላላ ስናደርገው ስለ ስዕላት ነገር መስገድ እኛ ኦርቶዶክሳውያን እንሰግዳለን አንሰግድም? አሁን ስለ ስዕል መልካም። እኛ ኦርቶዶክሳውያን
እንሰግድ ማለት ለስዕል እንሰግዳለን ወይስ አንሰግድም? ለስዕል አይደለም እኛ የምንሰግደው በስዕሉ አማካይነት ለስዕሉ ባለቤት እንጂ። ግልጽ ነው። ስለዚህ ለስዕል አይደለም። ስዕሉ ይኸውልህ መሳሪያ ነው። ከዛ ከስዕሉ ባለቤት ጋር የምትገናኝበት መንገድ እንጂ ስዕሉ የሚሰገድለት አይደለም። አሁን ለምሳሌ እኔ በመብራን ስዕል ፊት ቆሜ ስሰግድ ማንን እያሰብኩ ነው የምሰግደው? ስዕሉን እያሰብኩ ነው ወይስ መብራንን እያሰብኩ ነው በሊና የምሰግደው? አይ መብራን። ስለዚህ መብራንን እያሰብን ነው እንጂ የምንሰግደው ወረቀቱን እያሰብን አይደለም የምንሰግደው ማለት ነው። ግልጽ ነው ወንድሜ? እሺ ግልጽ ነው። መልካም እሺ። ስለዚህ በስዕሉ አማካይነት ለስዕሉ ባለቤት ታቦቱ ላይ አሁን እኛ ለታቦት ስንሰግድ በታቦቱ ላይ የማን ስም ስለተጻፈበት ነው? የኢየሱስ ክርስቶስ በታቦቱ ላይ ጉልበት ሁሉ ለማን ስም ይስገድ ይላል መጽሐፍ? ለእግዚአብሔር። መልካም። ስለዚህ ስግደቱ ለቀለሙ ወይም ለጨርቁ ሳይሆን በስዕሉ ላይ ለተሳለው ቅዱስ አካል የሚሰጥ አክብሮት ነው ማለት ነው። በስዕሉ ወይም ደግሞ ስዕሉ የተሳለለትን ቅዱስ እያሰብን የምንሰግድ እንጂ ስዕሉን እያሰብን አይደለም ማለት ነው። ይሄንን በደንብ አድርጋችሁ ያዙ። ለምሳሌ ለቅዱሳን ቅዱሳን የመንፈስ ቅዱስ ማደሪያ አይደሉ? የእግዚአብሔር ማደሪያ ናቸው አይደል? እግዚአብሔር የሚገለጥባቸው ነው። ለቅዱሳን እንዲሰገዱ እግዚአብሔር ፈቅዷል። ለአብነት ያክል እናንሳ ከተባለ ራሱ ክርስቶስ እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔ አደርጋቸዋለሁ ይላል አይደል? ከሰይጣን ማህበር አንዳንዶችን አውጥቼ ለአንተ ሰጣለሁ፣ በእግሮቹ ፊት ይሰግዱ ዘንድ አደርጋቸዋለሁ ይላል። እንዲሰግዱልህ አደርጋቸዋለሁ። ግልጽ ነው። ስለዚህ ክብር ለሚገባው ምን ስጡ? ክብር ስጡ። ክብር ለሚገባው ክብር ከመስጠት አንጻር ግን የጸጋ ስግደት ነው የምንሰግደው። እግዚአብሔር አክብሯቸዋል፣ ሾሟቸዋል፣ መርጧቸዋል ብለን እንጂ የምንሰግደው አማልክት ናቸው ብለን አይደለም የምንሰግድላቸው። ግልጽ ነው ወንድሜ? ልዩነቱ ያ ነው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል አይደል? ያውም የእግዚአብሔር ቤተ መቅደስ ማን? እናንተ ናችሁ አይልም? ቅዱሳን። ስለዚህ ከዚህ አንጻር የአክብሮት ስግደት ይገባቸዋል። ይሄን ይመስላል ወንድሜ። እሺ ሌላ ጥያቄ አለክ? ወንድሜ እኔ ነኝ። እኔ ጠይቄ ካላቅም አንድ ቀን ደርሶኛ አያውቅም። እሺ ጠይቂ። አንቺን ጠይቂያለሽ ብዬሽ ነበር። እሺ ከቴቲ በመጀመሪያ በጣም ነው የማመሰግነው። ከአመታት ሙከራ ዛሬ ስላገኘሁ አመሰግናለሁ። ብዙ ነው ጥያቄ፣ ግን አንድ ትንሽ እህቶቼን እንዳልይዝ ቦታ ትንሽ ልጠይቅ። ብዙን ጊዜ በላይ ላይ ማለት ነው የሆነው ቀድሞ የሆነ እኔን የሆነ ነገር ሊያረግ ሲፈልግ ወይ የሆነ ነገር ሊያጠፋ ሲፈልግ ቀድሞ በህልም ያሳየኛል። ከዛ ያንን ህልም ለሰው ሳስተረጉም አይ ጥሩ ነው ባንቺ ጋር ለምበዚህ ነው ምናምን ይለኛል። አንዴ ሁለቴ ምንም ዝም እላለሁ። ከዛ ወዲህ ግን እንዴ ህልም ያየው ከእንደገና በደንብ አንደርስታ ስላደረኩ የሆነ ነገር ሊያደርግ በእኔ ላይ ሲፈልግ ቀድሞ ወይ ከአንድ ወር ከሁለት ወር ህልም ያሳየኛል። እሺ መጀመሪያ ላይ ሁለቴ ሶስቴ አላወቅኩም ነበረ፣ ዝም እላለሁ። ያ ነገርም ሲከሰትብኝ አንዳንድ ነገሮች ያው አልቅሼም ቢሆን አዝኜም አልፋለሁ ከእግዚአብሔር ጋር። ግን በተደጋጋሚ ይሄንን እኮ ህልም ቀድሜ አይቻለሁ እያልኩ ለሰዎች ስነገር እናም ደግሞ ህልሜን ሳይ ቀድሜ ለሰው ሳስፈታ አይ ያ እኮ ይሄ አይደለም ይሄ እኮ ይሄ ነው ብሎ በተቃራኒ ይፈቱልኛል። ግን ያ ነገር ከመከሰቱ ወደ ኋላ አይልም። እና ደግሞ ያ ህልም በተደጋጋሚ የማየው በህፃን ልጅ ነው። ቀኝ እጄን ህፃን ልጅ ይዞ ማለት ነው። እሺ ቀኝ እጅሽን ይዞ ምን ሲያደርግ? በቃ አሁን ለምሳሌ መሬት ገዛውኝና መሬት ገዝቻለሁ። እዛ አካባቢ ወስዶኝ እኔ ያለሁት እዚህ ሳውዲ ነው። እዛ አካባቢ ወስዶኝ እጄን ይዞ እዚህ ሀገር ሳውዲ ወደ ውጭ ስንወጣ ጥቁር በጥቁር ለብሰን ልክ እንደዚሁ እንደ ሳውዲ አለባበስ ለብሼ እዛው መሬት አካባቢ
ቆሜ እጄን ይስበኛል ወደዛ ወደ መሬቱ አካባቢ ማለት ነው። እኔ ደግሞ ርቄ ነው በርቀት ነው ማየው መሬቱን። ብዙ ሴቶች እንደኔ እስቲ ጥቁር ቆይ የሚለብሱ ዙሪያውን ቆይ ከበውኛል። እህቴ ጥያቄውን እሺ ትንሽ ግልጽ ብታደርግልኝ። ማለቴ ለምሳሌ እ የሆነ ነገር ከመፈጠሩ በፊት አስቀድሞ ህልም ያሳየኛል አለች። አዎ ያ ህልም ደግሞ ተፈጻሚነት ያገኛል አዎ አይደል? አዎ ተፈጻሚነቱ ግን ሲያገኝ መልካም ሆኖ ነው በመልካም መንገድ ነው ወይስ በክፋት መንገድ ነው? ውይ በክፋት በክፋት በጣም በክፋት ብዙ ነገር በቃ ይሄን ብዬ የማልገምት ነገር ማለት ነው። ስለዚህ የአስራ ሶስት ገና ሰዓት ለገና ህልም። ትጨነቂያለሽ ማለት ነው። ያ ነገር አዎ በቃ ሊደረግ ሲል አሁን ደግሞ እንዲህ አይነት ክፋት ሊመጣ ነው ብለሽ ትጨነቂያለሽ ማለት ነው። አዎ በፊት ከአንድ ዓመት በፊት ትንሽ እሺ ትንሽ የዛሬ ዓመት ግን ለሀገሬ ገብቼ እሺ ሰኔ በቃ ራሴን ለማጥፋት ከአንድም ሶስቴ ሰውን ያተረፈኝ ከባባድ እቃዎች ጠፉ። እሺ ለ15 ዓመት ሰለቸኝ ደከመኝ ሳልል የሰራሁት ንብረቶች ወደሙ። በቃ በፊት ከአንድ ዓመት በፊት እንዳልኩ ለ5 ዓመት ለ7 ዓመት ጥቂት ነገር ወይ ከአረቦቹ ጋር ያጣላኛል፣ ወጣለሁ፣ ሌላ ቤት ገባለሁ፣ ከዛ አንድ ቤት እያልኩ ነው የሚሽከረከረው። ግን እሺ ከ2 ዓመት ወደዚህ ደግሞ እየባሰ ተለቅ ያለ ነገሮች። ከዛ ደግሞ እኔ ትንሽ እዚህ ጸሎት ምናምን ሳድርግ ወዴት ሄደ? ኢትዮጵያ ያለውን ንብረቶችን ጀመረ። መሬት ቤቱን ማስፈረስ ተጀመረ አንደኛውን። ቀጠለ መልካም ደግሞ እኔ ሲሄድ ደግሞ ይኸውልሽ እህቴ በአጭሩ እዚህ ጋር አዎ የምትረጁ ነገር አለ። በአጭሩ አጭር ብቻ ምላሽ ልስጥሽ። ብዙም ጊዜ በህልማችን ያየነውን ነገር በተግባር የምናየው ከሆነ ያም እነኛም ነገሮች ደግሞ ክፋት ሊፈጸም ከሆነ አስቀድሞ የሚያሳየን ከሆነ የጠቋር መንፈስ ባህሪ ነው። የዛር ማለት ነው። ዛር ነው ጠቋር ማለት የዛር መንፈስ ባህሪ ነው። ያ ዛር መንፈስ ምን ያደርጋል? ዋና ዓላማው ለምንድን ነው? በህልማችን የሆነ ክፋት ነገር ያሳያል፣ ከዛ በተግባር ያስፈጽማል። የሚያሳይበት ምክንያት አንደኛ ጭንቀቱ ስለመክተት፣ ሁለተኛ በህይወታችን ተስፋ ለመቁረጥ፣ ግራ ለማጋባት። ልክ አሁን አንቺ እንደምትው ራሴን ላጠፋ ነበር ስትይ አልነበረ? እንዲህ አይነት አዎ ድርጊት ውስጥ ለማስገባት በቃ የኔ ህይወት እድሌ ነው ብለሽ አማረሽ። በቃ ዞሮ በህልምሽ ሲያሳይሽ ከእግዚአብሔር ጋር ነው የምታያዥው አይደል? አዎ በቃ እንደዚህ እንድታስቢ ነው የሚፈልገው። ራሱን ደብቆ እግዚአብሔር በህይወቴ ላይ እንዲህ እያመጣ ነው፣ ይጠላኛል ማለት ነው፣ ወይም ስለማይፈልገኝ ነው፣ ስለማይወደኝ ነው ብለሽ በሱ ላይ አማረሽ እንዲህ አይነት መጥፎ እርምጃ እንድትወስጂ ስለሚፈልግ ነው። ዓላማው ይሄ ነው። ወንድም ይሄ ነገር ግን ዓላማው እውነትህን ነው። ምክንያቱም እኔ እንደዛ አለ እግዚአብሔር ላይ ተስፋ እንድቆርጥ ነው። ግን ደግሞ እኔ እግዚአብሔር ላይ ተስፋ አልቆርጥም። እግዚአብሔር የምጠይቀው ምንድነው እንዴ? ቆይ ይሄ መንፈስ ነው አይደል? እግዚአብሔር ለምን በቃ ነቅሎ ለምን አያወጣልን? በእርግጥ የዛር መንፈስ አለ። ከሀያታችን ስንበላ ስንጠጣ በህፃንነት መስቀል 17 መስከረም 17 ይገበራል እንበላ ነበረ። ደግንም በኋላ እናታችን በቃ የምታውቁ ከሆነ ወደ ናዝሬት ምናምን የኦሮሞ ግብር አለ። በፊት አናቅም። ቤተክርስቲያን አገልጋይ ነን፣ መዘምራን ነን ከቂርቆስ ትምህርት ቤት ጀምሮ ማለት ነው። ከዛ እያደገን ስንሄድ በፊት ተመሳስሎን ይኖራል። ከቤት ውስጥ ደግሞ ባጭሩ ስነግርህ ከቤት ውስጥ የሚፈትነኝ እኔን ነው። አምልኮቱ ቀርቷል። አያቴ ሞተች ቀረ፣ ድሮ ነው የቀረው። ያው እኛ ግን ስለመንፈስ ስለማናውቅ እንበላለን፣ እንጠጣለን፣ እንሄዳለን። አያቴና እናቴ ግን በስነ ስርዓቱ ቀኑን ጠብቆ ይገብራሉ። መስከረም ማለት ነው። ደግሞ ከቤት ለይቶ እኔን ነው ያጠቃኝ። በቃ ሰዓት ስለሄደ ሰዓታችንን ቆጥብሽ እህቴ። ይኸውልሽ አንድ ነገር መረዳት አለብሽ። ከእግዚአብሔር ከወጣን ምን ጊዜም የአጋንንት ሲሳይ ነው የምንሆነው። ይሄን ተረጂ እሺ። ከማን ስንርቅ? ከእግዚአብሔር ስንርቅ ምን ጊዜም የአጋንንት ሲሳይ። ከበረቷ የወጣሽ በግ የምን እራት ነው የምትሆነው? የተኩላ እራት ነው የምትሆነው። ስለዚህ ምን ጊዜም ከቤተ መቅደሱ ስንወጣ ከመድኃኔዓለም እቅፍ ስንለይ አጋንንትን የሚቀበለን። ይሄን አንድ ነገር አትርሺ። ቤተሰቦችሽም ሆነ በዛ ሰዓት እነኛ ሰዎች አጋንንትን በማወቅም ባለማወቅ አምልከዋል፣ የሚያመልኩም አሉ እንደነገርሽን ከሆነ። ስለዚህ እኛ ጋር ደግሞ ልዩነቱ ምንድነው ከተባለ ወደ እግዚአብሔር አለመቅረብ። ሰይጣን በእኛ ላይ እንዲሰለጥንብን ያደርጋል። የኛ ወደ እግዚአብሔር አለመቅረብ፣ ንስሐ አለመግባት፣ ስጋው ደሙን አለመቀበል፣ ቋሚ ጸሎት፣ ስግደት አለመኖር አጋንንቱ በእኛ ላይ እንዲሰለጥን ያደርጋል።
አንዱ ይሄ ነው እህቴ። ስለዚህ ለምን እግዚአብሔር ነቅሎ አያወጣም የሚለው ጥያቄ በውስጥሽ ከመፈጠሩ በፊት ለምን እኔ እግዚአብሔር ባዘዘው መንገድ አልኖርም ማለት አለብሽ። እንደ ትእዛዙ ለምን አልኖርም? ለምን ንስሐ አልገባም? ለምን ስጋው ደሙን አልቀበልም? ለምን ከኃጢአት ርቄ አልኖርም? ለምን እሱን የሚያሳዝን ስራ እየሰራው እኖራለሁ? ይሄ ነው ያንቺ ዋናው ጥያቄሽ። እሺ እዛ ላይ ነው ማተኮር ያለብሽ። እኔ አሁን ቅዱስ ቁርባኑ ቀረኝ እንጂ በንስሐ ውስጥ ነው ያለሁት። በቃ ዋናው ቅዱስ ምድራዊም ቁርባኑ ትቻለሁ። ከእንደገና በቃ ይኸውልሽ። ተስፋ አሁን ከትላንት ወዲያ እንኳን ግንቦት 1 ማለት ነው ራሴን እሺ ላጠፋ ነበረ። ስለዚህ በቃ ከአንቺ በጸሎት የሚጠበቀው አስቡ ወለተ ሚካኤል እያላችሁ እንዲህ አይነት ጥያቄ መጠየቅ ያለብሽ እህቴ ለወደፊቱ ሰው ከሱ የሚጠበቀውን ነገር ሲያደርግ ነው። እሺ ሰው ከሱ የሚጠበቀውን ነገር አድርጎ ከዛ በኋላ አምላኩ መጠየቅ ይችላል። ጌታ ሆይ ይሄን ፈተና ለምን አታርቅልኝም ብሎ መጠየቅ ይቻላል። እንዲህ አይነት ጥያቄ ግን የምንጠይቀው እሱን ደስ የሚያሰኘውን ስራ ምን እያደረግን እየሰራን። ዳዊት ምን ነበር ያለው? በፍጹም ልቤ ቃልን ጠብቄአለሁ ስማኝ አይደል የሚለው? ይኸው ቃሉን መጠበቁን እያሳሰበ ነው የሚማጽነው አምላኩን። ለምን ትተወኛለህ ይላል አይደል? ቃልህን እየጠበቅኩ ለምን ትተወኛለህ? ተገቢ አይደለም? የዳዊት ቃል እየጠበቀ ነዋ እንደ ስርዓቱ። ስለዚህ ከኛ የሚጠበቀውም እንደ ስርዓቱ እየኖርን አምላካችን መጠየቅ እንችላለን። ግን ስንጠይቅ በትህትና ትህትናን የሚወድ አምላክ ስለሆነ ትዕቢት ከማን ጋር ስለሚያስደምር? ከአጋንንት ጋር ስለሚያስደምር ማለት ነው። እና በትህትና መጠየቅ ትችላለች ሌላውን። እና ዋናው ግን ቅዱስ ቁርባን ነው። እሺ ቅዱስ ቁርባን ስጋዬን ብሉ ደሜን ጠጡ። አሁን ለምሳሌ መድኃኒዓለም እንዲልሽ ይችላል። ለምንድን ነው ማታወጣልሽ? ስጋዬ ብሉ ደሜን ጠጡ ብያቸዋለሁ፣ መች በላሽ መች ጠጣሽ ቢልሽስ ምላሽ አለ? ምላሽ የለም ማለት ነው። ስለዚህ አንድ ይሄም ጥያቄ ነው ማለት ነው በአንቺ ላይ። ቤተሰቦችንም ደግሞ ይመጣል አንቺ ጋር ብቻ ሰው ሌሎች ጋር እነሱ ጋር ጥያቄ ይሄ ለምን አላደረክም ሲባል እነሱ የሆነ የሚጠየቁበት ጥያቄ አለ ማለት ነው። ከዛ ነፃ ሆኖ ነው አምላካቸው የሚፈትነኝ ደግሞ የሚጠይቁት። እኮ ፈተናው ማለት ነው። ሌሎቹ አግብተው ወልደው የራሳቸውን ኑሮ ይኖራሉ። እኔ ግን ከንብረት ባዶ ከልጅ ከትዳር በቃ ፈተናው እኔ ጋር ነው ያለው። ደግሞ ይባስ የዛሬ ዓመት እንደገባው እሷን አስቆረብኳት እናቴም ማለት ነው። ሳስቆርባት ባሰ። በሳምንቱ ቤቴን ፈረሰ። ስንት ዓመት የደከምኩበት ይሄ ከልጅ የሚያሳየው ደግሞ የደከምኩበት ማለት ይሄ ነው። የሚያሳየው ደግሞ እህቴ ምን መሰለሽ፣ አንቺ ላይ ለምን እኔ ላይ አተኮረ፣ ለምን እኔ ላይ ጥርሱን ነከሰ የሚባለው ነገር ምናልባት ከቤተሰብ አንቺ የተሻለ መንፈሳዊ ሕይወት የምታሳይ ከሆነ አንቺ ላይ ጥርሱ ይነክሳል አጋንንቱ። አዎ ነገ ያው አንዱ ይሄ ነው። ትክደኛለች መሰለኝ። ቀድሞ ከበፊትም አንቺም ነገሮችን አውቀሽዋል እያበላሸ ደግሞ የሚያመጣኝ አውቀሽዋል አንቺም። አሁን ነው የነቃሁት። መጀመሪያ ነገ ትክደኛለች ብሎ ምን አደረገ? ከሰንበት ትምህርት ቤት አወጣኝ እዛው ኢትዮጵያ እያለሁ። ሁለተኛ ደግሞ ከሀገር አስወጣኝ። እሺ መሄድ እችላለሁ ዱባይ፣ ኳተር ኦርቶዶክስ ያለበት አምጥቶ እምነት የሌለበት ቦታ ሳውዲ አስቀመጠኝ። ይሄም ያየሁት አሁን በእናንተ መንፈሳዊ እንዲህ አባቶቻችን ባሉት ነው። በዚህ ነው የነቃሁት። ገብቶካል እንጂ ወደ ሌላ ሀገር እምነታችን ወዳለበት ሀገር ቢሄድ በጸሎት በቁርባን አቃጥለዋለሁ። መልካም እናያለን። ዞሮ ዞሮ እናም አንዱ ደግሞ ዋናው እስኪ ትልቁ ስለ ነገር ሌላ ጉዳይ ማወራ ካለ አንድ 5 መልካም ደቂቃ ስጠኝና በውስጥ አውራኝ እስቲ እግዚአብሔር ከፈቀደ ችግር የለውም። እባክህን። እህት አለምዬ እንደዛ ትበያ። ምክንያቱም የራሴም ህይወት አለ አንድ አይደለም። ሁለተኛም አዎ ደግሞ ግን አንቺ ብቻ ሳትሆኚ ሌላውም አንደኛ የሚጠይቅ ህይወት እንዲከብደኝ ያደረገችውኝ ሌሎችም ጓደኛዬ ናት። ያኔ እንደዚህ ሌሎችም ቦታ የሚጠይቁ እንደዛ አለ። እኔ ቦታ የምልሽ ነገር አልልም። እኔ የምልሽ ነገር እግዚአብሔር ከፈቀደ ሰዓቴን አመቻችቼ ላስተናግድሽ እችላለሁ ነው እንጂ ምለው አደራ አደራ የሚባል ነገር ግን ይከብዳል። እሺ እህቴ፣ ምክንያቱም ሰው አይ በጣም ሲመቸው ከበደኝ አይደለም ማለት የሚያደርገው፣ ሲመቸው አይደለም የሚያስተናግደው ሰው። ከዛ አንጻር ነው እና ይህን ይመስላል። ቢያንስ በተረፈ 8 ግን ወር በርቺ። እንኳን እዛ ተቀምጬ ልቆርብ ቆይ ዛሬ ቆይ ነገ ስል ውክብክብ አድርጎ ራሴን ስቼ ነበረ። ንብረቶች ስለጠፉ ጊዜ ደረሰ። እንዳልቀር ደግሞ ባዶ እጄን ተመልሼ መጣሁ። በቃ እኔ እንጃ ብቻ ግን እስቲ ጊዜን አመቻችታ 5 ደቂቃ እንኳን አውራኝ። በውስጥ ማወራ ከባድ ሚስጥር አለ።
እሺ እህቴ፣ እሺ እግዚአብሔር አምላክ ይፍቀድ። እሺ ሰላም። እሺ እህት ወንድሞች፣ ሐሙስ ቀን ነገ ብቻ ነው እሺ ከኔ ጋር የምንገናኘው። ለአንድ ሳምንት አልገባም መርሃ ግብር ላይ ማለት ነው። ነገ የመናፈሽኝት አለ። ሐሙስ የለንም፣ አርብ የለንም። በትምህርት ምክንያት ማለት ነው። ታውቃላችሁ አይደል? ትምህርት እንዳለብኝ እንደምማር ታውቃላችሁ ብዙዎቻችሁ አይደል? ስለዚህ ለአንድ ሳምንት በትምህርት ምክንያት ስለማልገባ የለንም ማለት ነው። ስለዚህ ነገ ነው ያለን የመጨረሻ እሺ። በዚህ ለአንድ ሳምንት ዝግ ስለሆነ ከኔ ጋር ከአድሚኖች ጋር ጥያቄና መልስ እየተወያያችሁ መቆየት ትችላላችሁ። ከኔ ጋር ግን ነገን ብቻ ነው የምናሳልፈው ማለት ነው። ከነገ በኋላ ግን የለንም መርሃ ግብር። ስለዚህ በመናፍስት ሽኝት ላይ ነገ 7 ሰዓት እስከ 9 ሰዓት አለን። ጥያቄና መልስ ደግሞ ከ10 ሰዓት እስከ 12 ሰዓት አለን። ልክ እንደ ዛሬው ማለት ነው። ተግባባን? ግልጽ ነው መልእክቴ? ስለዚህ ተዘጋጅታችሁ ነው። ምንም ምክንያት የለም። በትምህርት ምክንያት ነው። እሺ በትምህርት ምክንያት ነው። ይሄን ይመስላል። ጥያቄ ዛሬ ያልጠየቃችሁ ነገ መጠየቅ ትችላላችሁ። 10 ሰዓት የጥያቄና መልስ አለን መርሃ ግብር ከ10 ሰዓት እስከ 12 ሰዓት። የመናፈሽኝት ደግሞ አርብ ስለሌለን የአርቡ ነገ እሮብ ይደረጋል ማለት ነው። ተዘጋጅታችሁ ነው። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉስ፣ ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ሰዓተ ሌሊቱን ባርከ ቀድሰ ሰላም እንድታሳድረን የነገ ሰውም እንድትለን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጁ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን
አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን። ኃጢአታችንን ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም አምን እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። አሜን። ወንድማችን ቃል ሕይወትን ቃል በረከትን ያስተምራልን። በእድሜ በጸጋ ይጠብቀን።